ሞቼ ርብርብ ተረባርበውበታል። ምንድን ነው የሚያረባርባቸው? ቤተሰብ አንድ ደቂቃ ናት እንስማው። ግን በወንድሞቹ ርብርብ ነው። ያው ስሙ ራሱ ነው የሚሰጠው። በወንድሞቻችን ርብርብን በእነሱ ጠለቅ ያለ እውቀት በመነጋገር እኔ አቋርጫለሁ። ምኑን? ውይይቱን ካስፈለገ የሚቀጥል የሚባል ነገር ከሆነ ደግሞ በወንድሞቼ በክርስቲያኖች ቤት በእነሱ መወያየት ይችላል። ምን ችግር አለ? እግዚአብሔር እንደ ምድር አሸዋ አብዝቶናል። ሲቆርጡን የምንለመልም ፍጥረቶች ብንኖር እኛ ክርስቲያኖች ነን። ምክንያቱም ይኸው መሰረታችን አለት ስለሆነ ነው። እና ሆን ይሰማል። አይ በጣም ምንድን ነው አሁን ለምሳሌ የሚያረባርባቸው ምክንያት ምንድን ነው? አትግባ ነው። መረባረቡን ምን አመጣው? እንዲያውም ተወያይተ ኤርሚያስን ሁለተኛ እንዳይደግመው በነገረ መስቀል አስታጥቀ ላከው ነው ማለት ያለባት አይደል? የኦርቶዶክስ ወንድምና እህቶች ማለት የነበረባቸው ወይም የኦርቶዶክስ አባቶች ማለት የነበረባቸው እውነቱን እንነጋገር አይደለ እንዴ? በደንብ አድርገህ ኤርሚያስን ሁለተኛ እንዳይለምደው በኦርቶዶክስ ጉዳይ ሁለተኛ እንዳይለምደው ልክ አስገብተ ላከው ብለው ነው መምከር ያለባቸው። ማቀው ነገር ካለ ወንድማችን ኢንፎርሜሽን ነግረውት በዛ ነገር ላይ ማድረግ ያለበት እሱ ነው ብዬ ነው የማስበው። አይደለ እንዴ? መቅረት ያለበት ቲፎዞ የሌለው እኔ አሁን ለምሳሌ በነገረ ክርስቶስ ተነጋገር ብትለኝ ወፍ እማቀው ታሪክ የለም። ስለዚህ እንዲያው ማለት የነበረብን ብዙ ወንጌላውያን ስለ ነገረ ክርስቶስ ብዙም ፎከስ ያደርገው አይደሉም። እውነት ለመናገር ግን እሱ የሚያውቀው ነገር ስላለ በዛ ነገር ላይ ኑና ዲቤት እናድርግ። ትምህርቱ እኮ የነገረ መስቀል ትምህርቱ እኮ የኦርቶዶክስ ነው፣ የኤርሚያስ አይደለም። ትምህርቱ የኦርቶዶክስ ከሆነ የኦርቶዶክስ አባቶች ወይም ዲያቆናቶች መጥተው ያንን ነገር እጥብ አድርገው ለኤርሚ መናገር የነበረባቸውና ጴንጤ የተባለን ማሳፈር ወይም ማስተማር ያለባችሁ እናንተ አይደላችሁ እንዴ? መቅረት ያለበት እኮ እሱ ነው። ጌታ ምስክሬ፣ መቅረት ካለበት በዚህ ጉዳይ ነገረ መስቀል ትምህርቱ የኦርቶዶክስ ተዋህዶ ስለሆነ መቅረት ያለበት ይሄ ሰውዬ፣ መቅረት ያለበት መምጣት የሌለበት ይሄ ሰው። የደሜን ተቀብያለሁ። ደሜ ሞራል ነው ያለው እንጂ የኦርቶዶክስ እውቀት ብዙ የለውም። ስለዚህ የደሜን እሺ እቀበለዋለሁ፣ ችግር የለብኝም። ይሄን ዲያቆን ግን ተረባርበው እንዳትነጋገር ማለት ምን ማለት ነው? ስለዚህ እየነገራችሁኝ ያለው የኦርቶዶክስ አስተማሪዎች ስንት ብዙ እያለ ከኤርሚያስ ጋር የሚቀርብ የለም እያላችሁ ነው። በነገረ መስቀል መጀመሪያ ተነጋገሩና ቃል በቃል ኤርሚሻ ያለው በነገረ ድህነት በነገረ ክርስቶስ ኤንታይም መነጋገር ይችላል። በነገረ ማርያምም ጥሪ አድርጋችኋል። በሱም ኤኒታይም መነጋገር ይችላል። ቀድሚያ እናንተ ናችሁ ጥሪ የምታደርጉት። ጥሪው ከእናንተ ነው የሚመጣ። ጥሪውን ተቀብሎ ሲመጣ ግን ሁልጊዜ አደናቀፈኝ የሚባል ነገር ግን አይከብድም። ቴዲ ቤት ተባለ። ቴዲ ቤትም አንገባም የሚል ቪዲዮ አየሁኝ እኔ። ጌታ ቴዲ ሐዋሳ ቤት አንገባም። ይኸው ላሳያችሁ። ይኸው እንግዲህ እናንተ ታዘቡ። እኔ የኦርቶዶክስ ወንድምናት ለመወያየት የኦርቶዶክስ አባቶች መልስ አሏት የምትሉ ለመወያየት አቅም የላችሁም ብዬ አላስብም። አቅም የላችሁም አልልም። አቅም አላችሁ፣ የመወያየት የመነጋገር በደንብ አቅም አላችሁ ብዬ አስባለሁ። ግን የሚያቅ ሰው መጥቶ ሊያወራችሁ ሲል ሽሽቱ ለምን መጣ? ለእናንተ ለኦርቶዶክስ አንድ እንደ ኦርቶዶክስ ምዕመን ምን አይነት ጥያቄ ነው የሚፈጥርበት? ምን አይነት ጥያቄ ይፈጥራል? ምን አይነት ጥያቄ ነው የሚፈጥረው? እና እስቲ ላሳያችሁ። እኔ ከተሳሳትኩኝ እንድታርሙ ይፈልጋለሁ። እንድታርሙኝ እናንተ። ይኸው ቃል በቃል የተናገረው መዝሙረ ዳዊት ራሱ የተናገረውን ነው እኔ ማሳያችሁ።
በጣም ከታዘብኩት ሰው እንዲያውም ቴዲ ሐዋሳ እንደሱ የሚያከብረው ሰው የለም። ጌታ ምስክሬ ሲናገር ደጋግሞ ለመዝሙረ ዳዊት ቴዲ ሐዋሳ በጣም በጣም በአክብሮት የሚናገር ወንድማችን ነው። እንግዲህ ላሳያችሁ ምን ብሎ እንዳለ እና ግራ እኔ ራሱ እስኪገባኝ ማለት ነው። እንነጋገራለን፣ በዚህ ጉዳይ ትምህርት እንሰጥበታለን፣ በዚህ ጉዳይ እናወያያለን ካላችሁ ለምንድን ነው ይሄ ነገር የሆነው? እስቲ እንድትመልሱልኝም በዛው ጥያቄ ስለፈጠረብኝ ነው፣ ጥያቄ ስለጫረብኝ ነው። ታፕታፕ ኮፒ ሊንክ እያደረጋችሁ ወንድማችን መጥቶ ቢያብራራ ደስታዬን አልችለው፣ ማብራራትም አለበት ብዬ አስባለሁ። ራሱ ነው ቃል የገባው። እሱ ቪዲዮ ካለ ብታሰማ፣ ቃል የገባበትን እየጻፍክ ቪዲዮ አለ አሳየኝ። እስከዛ ተባረክ ተባረክ። ይኸው እሺ፣ ጎ ሄድ አገልጋዮች። ቴንኪው ቢኒያው ወንድምነት። ጴንጤ በቃ በጣም የነቃ ነው። አዘጋጅተውት እንደዚህ አድርገው አዘጋጅተው አስቀምጠውታል። እንደ ጠመንጃ አቀባብለው ነው የሚጠብቁ። በጣም የሚገርም ነው። ያው በወቅቱ የነበረው ጥሪ ያቀረበልኝ ማነ በእኔ የነበርኩ ቤት የከፈትኩት አይዶ ነው ብቻ። አንተ ነህ ፔጅ የከፈትከው። እኔም ገባዛኔ አንተም ነበር። ከሱ በፊት እንትና መጥቶ ነበር፣ ልደት መጥቶ ነበር። አገልጋዮች ይሄ ዲቤትን አቋርጠው ይቅርብህ ብለው ቢሉ ላታቋርጠው ቃል ትገባልናለህ። እዚህ አስፈላጊ ነገር ናት። 1600 ሰው ቃል ትገባልናለህ። ለምንድን ነው የማቋርጠው? አላቋርጠውም። እሑድ ምሽቱ ላይ 3 ሰዓት ላይ ይገባለሁ። ኤርሚም ቃል ትገባለህ? አዎ። እንዴ ማዳላት አልችልም። ኤርሚም ቃል ትገባለህ? በምንም አይነት መልኩ እንደ መቼም የሰው ፈለጠኝ ቆረጠኝ ምናምን አልሰማም። ኤርሚ ነው በፍጹም። ታንኪዩ። ነገረ መስቀሉ በመጽሐፍ ቅዱስና ነገረ መስቀሉ በመጽሐፍ ቅዱስና ስለ ነገረ መስቀሉ በሚያወሩ መጽሐፍቶች ሁሉ አይደል? ስለሚለዋን እዚህ ጋር ጨምር። ስለ ነገረ መስቀሉ በሚናገሩ መጽሐፍቶች ሁሉ ተጻፈ። በሚናገሩ ስለ ነገረ መስቀሉ በሚናገሩ መጽሐፍቶች ሁሉ በመጽሐፍ ቅዱስም ስለ ነገረ መስቀሉ በሚናገሩ በቤተክርስቲያኒቱ ማለት ነው መጽሐፍቶች ማለት በቤተክርስቲያኒቱ መጽሐፍቶች ለምሳሌ አቤት በሚናገሩ መጽሐፍቶች በቤተክርስቲያኒቱ መጽሐፍቶች ሁሉ ማለት ነው በሚናገሩ መጽሐፍቶች ቤተክርስቲያኒቱ ውስጥ በዜማም የሚዜሙ የሚሆኑ በአማርኛም የሚነበቡ ህዝብ የሚያውቃቸው ሆንም ይሆን ነግስ የሚሆን ለይነግስ የሚሆን ቤተክርስቲያኗ በምታስተምርበት መጽሐፍ አንተና እኔ ማለት ነው የሆነ ታሪካዊ አመጣጡን ሁሉ ጨምር ማለት ነው አይደል? መጽሐፍቶች ውስጥ እሱ ሁሉ ስላለ ታሪካዊ አመጣጡን ሁሉ ይኸው ተቀብያለሁ። አንተ አልቀበልም የምታወራው ስለኛ መጽሐፍቶች ስለ ቤተክርስቲያኗ መጽሐፍት ሁሉ ስለሆነ አልቀበልም የምትለው መጽሐፍ የለም። የሚመለስልህ ባመጣኸው መልኩ ሁሉ ይመለስልሃል። ገብቶሃል አይደለ? የሆነ የሰማ ነዋ። እሱ የሚያመጣው መጽሐፍ አለ። በእሱ ባመጣው መጽሐፍ ተንተርሰን እዚሁ ሁሉን እየጠቀስን ማለት ነው የምናወራው። እዚህ ጋር ኦርቶዶክሳዊነት ነው እንጂ ትክክል ተቀብያለሁ። እሺ የምንወያየው የሆነ ማኛ ቤት ነው። ተስማማለህ? እስማማለሁ። የሆነ ማኛ ቤት እሱ ብቻ ቤቱን ይመራል። ሌላ ሰው ገስት ላይ አይገባም። ዲያቆን ስዩሜ እና እኔ እንወያያለን። ቀን መቼ ይሆን ቁጥር? እሑድ ስለሆነ እሑድ ቢያንስ ከ3 ሰዓት ላይ ቢሆን ደስ ይለኛል። እሑድ ማታ ማለት ነው። ቅዳሜ ለእሑድ ሲሆን እሑድ ለሰኞ ማለት ነው። ይሆን ትችላለህ? እሑድ ለሰኞ ማለት እሑድ ለሰኞ እችላለሁ። ይሆን አንተ እንድታይቀልኝ የምፈልገው ስዩሜ እየሰማህ ይሄንን የዲቤት ጥሪ አንተ ነው ያቀረብክልኝ። ነገረ መስቀሉን በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች ሁሉ
ጭምርና እንትላለን። ይሄ ዲቤት ምናልባት ስለዚህ መረጃ ይሆነኛል። እሺ ካህናት አገልጋዮች ይሄ ዲቤትን አቋርጠው ይቅርብህ ብለው ቢሉ ላታቋርጠው ቃል ትገባልናለህ? እዚህ አስፈላጊ ነገር ናት። 1600 ሰው ፊት ቃል ትገባልናለህ? ለምንድን ነው የማቋርጠው? አላቋርጠውም። እሑድ ምሽቱ ላይ 3 ሰዓት ላይ ይገባለሁ ከስራ መልስ። ስለዚህ አሁን ይሄንን ቃል ገባልን። ከዛ ታዲያ ምን ሆነ ስንል ያው ወንድሞቻችን ረብረብን በእነሱ ጠለቅ ያለ እውቀት በመነጋገር እኔ አቋርጫለሁ። ምኑን? ውይይቱን። በወንድሞቻችን ረብረብን በእነሱ ጠለቅ ያለ እውቀት በመነጋገር እኔ አቋርጫለሁ። ምኑን? ውይይቱን። ዋው እንግዲህ የምታዩት ነው። እኔ የደሜን አልቆጥረውም፣ ከይቅርታ ጋር የደሜ በስሜት ነው። የደሜን አልቆጥረውም፣ የፈለገን ቆጥረዋለሁ። የዲያቆን ስዩሜን እቆጥረዋለሁ። በጣም እነሱ ቤት ብዙ ጊዜ ይመጣል አይደል? አንተ ቤት ብዙ ጊዜ መጥቶ ይወያያል አይደል? ብዙ ጊዜ አዲስ አይደለም። እንግዲህ አንተ ቤት ሁሌ የሚገባ ሰው ነው። በአንዳንድ አይዲያዎች ላይ በጣም የሚወያይ ነው። ሁልጊዜ የሚያውቀው ነው። ኤርሜን አያውቀውም አንልም። ስለዚህ ሌላ ስትሬንጅ ሰው ከእሱ ጋር ጸብ ያላቸው ምናልባት ደግሞ ዲያቆን ስዩም ከወንድማችን ከኤርሚ ጋር ጸበኛ የሆነ ሰው ቢሆን ኖሮ አንደርስታንድ ያደርጋል። ጸበኛ ከሆነ ከኤርሚ ጋር የማይነጋገር ከኤርሚ ጋር በምንም መልኩ ይህ ነው እንትን ያለ ሰው አይደለም። ሁልጊዜ መጥቶ ጥያቄ ይጠይቃል፣ ይወያያል፣ ምን ይላል፣ ይለያያል። ስለዚህ ይሄ የሚወያይ ሰው አልቀርም ማንም አያስቀረኝም ብሎ ያለ ወንድም ያስቀረው ነገር ምንድን ነው? አንድ እሱ ነው። ሁለተኛ ያሉትን ላሳይ። ምናልባት ላታየው ትችላለህ። እኔ ግን ላንተ ላሳይ። ቴዲ ሐዋሳን ቤት ምን እንዳሉ ስሙ። እዚህ ጋር እኛ ከዚህ በኋላ ወዳጅነታችን መስመር ልኬት ያስፈልጋል። ሲሳይ ቤት ብቻ አይደለም፣ ቴዲ ሐዋሳን ቢሆን ፓስተር ሶፊም ቢሆን አት ኤንድ ኦፍ ዘ ዴይ ባክግራውንዶቻቸውን ያወጣቸው ፕሮቴስታንት ነው። ሲሳይን ሲሳይን በጣም እናከብራለን፣ እንወዳለን፣ ወንድማችን ሲሉት የነበሩ ናቸው። እሱ ቤት አይጠፉም ነበር። ኦርቶዶክስ ተዋህዶ ወንድምናቶች አይጠፉም። ሲሳይ ቤት ገብተው ይወያያሉ፣ በነፃነት ያወራሉ። ጴንጤ እንደሆነ ያውቃሉ። በነፃነት የሚያወሩ ሰዎች ናቸው። እንግዲህ ሲሳይ ደምረው አሻለው ምናምን በቃ አዋርደዋለው እያለ ቪዲዮ ሰርቶ እሱ ግን አምብል ነው፣ ምንም አላለው። እንገናኝ ሜዳው ላይ ነው ያለው። ከዚያው ተረባርበው እሱንም አስቀርተውታል። እንግዲህ የሲሳይ ጉዳይ እሱ ነው። ወደ ሌላው አዳልጠው ሊጥሉ እንደሚችሉ ማለት ምን ያዳልጠሃል? ያሬዶ ወንድሜ ማዳልጣለ እንዲህ ስለ ወንጌል እኮ ነው የምናወራው። ወንጌል እውነቴን ነው የምለው፣ በእኔ አባባል ነው፣ በሌላው አላውቅም። እኔ ፖለቲከኛ የነበርኩ ሰው ነኝ። ወንጌል ራሱን የቻለ ፖለቲካ አለው። ወንጌል እውነቱን ልናገር ባቅ ምን ማለት ነው? አንድ ወንጌል የሚሰብከው ሰው እንዲድንለት ነው። እሱ ባመነው ነገር ሙስሊሙም ሊሆን ይችላል፣ ፕሮቴስታንቱም ሊሆን ይችላል፣ ኦርቶዶክስም ሊሆን ይችላል። ላመነበት ወንጌል ሰውን ይሄ ነው የሚያድንህ ብሎ የሚሰብከው ፖለቲካ ነው። እንደ ፖለቲካም አለው። እኔ በማውቀው በምረዳው ፖለቲካ ነው የማወራቸው። ወንጌልን በደንብ ማንበብ የጀመርኩት አሁን ነው። ስለዚህ አሁንም የምናገረው በዚህ ጉዳይ ላይ ወንጌል ምንድን ነው? እዚህ ጋር ለመማማር አይደል? ተማምረው ምን ስለ ነገረ መስቀል አስተምሮ ይሄንን ወንድም ምን ለማድረግ ነው? ነጥብ አስጥሎ ህዝቡን ወደሱ ምዕመናንን ወደሱ ለመውሰድ ነው አይደል? በምንም በኩል ብትሄድ ምን ያደርጋል ማለት ነው? ፖለቲካ ይዘት አለው የትኛውም ሃይማኖት። ምን አይነት ፖለቲካ? ፖለቲካ ማለት ትርጉሙን ማሳመን ማለት ነው። ተግባባ? ስለዚህ እዚህ ጋር ያዳልጠሃል የሚባል ነገር ለምንድን ነው የሚያዳልጥ? ወንጌል ጠንቅቀ የምታውቅ ስለ ወንጌል የምትወያይ ሰው ብዙ ጊዜ ዲቤት ያረክ ሰው ነህ። መዝሙረ ያሬድ ብዙ ጊዜ። አሁን እንዴት መደንቀጥ ተጀመረ?
አሁን መደነጋገጥ መደነባበር ለምን ተጀመረ? እስቲ ጨርሰው። ችግር የለብንም። ምክንያቱም የእኛን የዋህነት የፕሮቴስታንት ተንኮልና ድራማ መጫወቻ መሆን የለበትም። ፕሮቴስታንት ተንኮለኛ፣ እነሱ የዋ ስም ሲሰጡ እንኳን ፕሮቴስታንት ተንኮለኛ፣ በቃ ተንኮል ይዞ ነው የሚመጣው። ምን ሊያደርግ? ሊያጠፋ ተንኮል ይዞ ምን ለማድረግ? ሌላ ነገሩ ኢየሱስን ነው የሚሰብከው ጴንጤ። ሌላ የሚሰብክልህ አምጣ፣ ከኪሱ አምጥቶ ጴንጤ የሚሰብከውን አምጣልኝ። ብራታ አልሰማውም አልኩ። ከጌታ ከኢየሱስ ከምስራችሁ ወንጌል ውጭ የሚሰብከው የለም። ምን ተንኮል አለ? አሁን ኢየሱስ ክርስቶስን መስበክ ተንኮል ነው? ወንጀል ነው? ማዳለጫ ማዳመጫ ምናምን የሚባል ነገር አለው። መዳመጫ ኢየሱስን ተንኮል ይዘው ነው የሚቀርቡት እያለ ነው። ግባና ስማ። ስለዚህ ኢቨን መቅረትም ካለበት እነ ፓስተር ሶፊ ቤት የሚቀራ እነ ቴዲ ሃዋሳ ቤት የሚቀራ እኛ ችግር የለብንም። ምክንያቱም እኛ በጋጋታና በሰው ብዛት ምንም አይደለም። እሱንም በደንብ እስኪ ሀሳብ ስጡበታላችሁ። እዮባ ቀጥል። ቀሲስ ይህን ልንገር እንደገና ምን አለ? በጋጋታ በምናምን ትላለ። ለምንድን ነው? ማን ጋጋታን ፈለገ? ጋጋታማ እውነት ያለው በብዛት እናንተ ስትሰብኩ ነው ወይስ እውነት ጴንጤ ሲሰብክ ነው? እውነቱን እንነጋገር። አኪላ ገብቶ ሲሰብክ አክሊለ ይቅርታ አኪላ አድርጉኝ። አክሊለ ገብቶ ሲሰብክ 14,000 ሰው 10,000 ሰው አንዳንዴ 20,000 ሰው ቁጭ ብሎ ይሰማል። አይደል እንዴ? አይደል እንዴ? ፈለገ በፊት የዛሬን አያርገውና ሟች ከመመቷቸው በፊት ጋሽ ፈለገ ቤት 10,000 ሰው 6,000 ሰው ይገባ ነበር። ከመሞታቸው በፊት ደምረው ቤት ይገባ ነበር ሰው። አሁን ግን ሰው እየነቃ እንወያይ ነው። አሁን የጴንጤ ጥሪ የወንድማችን ጥሪ የወንድም ኤርሚያስ ምንድን ነው? ጥሪ ነው ደግሞ። እሱ ጥሪ አላረገም። ራሳቸው ከፈለገ ጀምሮ ብትመጣ ከደመረም ብታመጣው ዲያቆን ስዩም ብታመጣው ራሳቸው ጥሪውን ያደረጉት ራሳችሁ ጥሪ ካረጋችሁ በኋላ ብዙ ከመከሩኝ በኋላ ቀርቻለሁ። ሴራ አለው። ምን አይነት ሴራ? በምትፈልጉበት ፔጅ ላይ መገኘት በኮሆስት አይሆንም ተባለ። ልደት ያለውን እንገራችሁ። በኮሆስት ሚውት ያደርግሃል። ላያስወራ ይችላል፣ ጥሎ ሊወጣ ይችላል። ሰው ካለ ግን በመሃል ደቂቃ ይያዛል። አንተም ታወራለህ። ይሄ ነው ግራ የገባቸው። አሁን ልደት ጥያቄ ያመጣው በነገረ መስቀል አንተ ነህ። ለምሳሌ የዛሬ 2 ዓመት ጥያቄ ያመጣኸው በነገረ መስቀል ወንድማችን ልደት መጥቷል ጥያቄው። ከዛ ወደ ነገረ ድህነት መጣ። እቀበላለሁ፣ ሁለቱንም እቀበላለሁ፣ ግን በጠየቀኝ ቅድመ ተከተል መስመር እንጂ አንተ ባልከኝ አልሄድም ነው ያለው ወንድማችን ኤርሚያስ። ሌላ ያለው የለም። ጌታ ምስክሬ። ቅድመ ተከተል ጠይቀኛል። የዛሬ 2 ዓመት በነገረ መስቀል ጠይቀኝ ጠፍተሃል፣ ናና እንነጋገር በነገረ መስቀሉ። ከዛ ደግሞ ሌላ ስታመጣልኝ በሌላው እቀበልሃለሁ ነው ያለው። ጥፋቱ የማን ነው? ስለዚህ አሁንም የኦርቶዶክስ አባት ነን ብላችሁ ቲክታክ ላይ የምትመጡት እውነቴን ነው የምለው ሰውን እያሸማቀቃችሁት ነው። በሌላ ልውሰድልህ። ትላንት መጤ የተባለ ሃይማኖት ዛሬ እንዴት እውነት ይዞ መጣ? ዛሬ እንዴት ፊት ለፊት ቁጭ ብሎ ሊነጋገር ቻለ? በብዙ ሺህ ዘመን የነበረች ሃይማኖት ተብላ የተቀመጠች ኦርቶዶክስ ተዋህዶ ልጆቿ ሲጠሩ እየተደበቁባት መታቸው አብራሩ ሲባል መጤ በስንዴ መጣ በዘይት መጣ ለሆዳችሁ ሆዳችሁ አምላካችሁ እያላችሁ ተንኮለኞች እያላችሁ ቃል በቃል እየተናገራችሁ ባለው ነገር ላይ እናንተ ደፍራችሁ መቅረብ ለምን አቃታችሁ? እኔ ይቅርታ አድርጉልኝ፣ የግብፅና የኢትዮጵያ እግር ኳስ እየመሰለኝ ነው። የግብፅና የኢትዮጵያ 7-0 8-0 አሁን 3-0 ነን። እንደው ለራሳችሁ ለኦርቶዶክስ
የሚቆጭ የላትም። መጥቶ የሚወያይላት የሚቆጭላት የሚንገበገብላት የላትም። ግብግብ ብሎ በዚህ ነገር ላይ የሚያወራላት ኦርቶዶክስ ታጣለች። እጅግ ያሳዝናል። ስለዚህ ከቀረህ ወንድማችን ይቀጥላል። በነገረ መስቀል ላይ ያለውንና በዶንኪቲው ላይ ባለው ነገር ላይ እንወያያለን። 5 ደቂቃ ጨምሬ እሰጣለሁ ስላረፈድኩኝ። ወንድም ስዩም ዲያቆን ስዩም የምትመጣ ከሆነ ናና፣ ብትቀርም እስካሁን እኔ ስላላመንኩበት፣ ምክንያቱም የገባው ቀልና ያፈረስከው ነገር ግራ ስለገባኝ ምንድን ነው። ኤርሚሻ ሚዩት ነው። ተባረክ። አይ ተረባርበው አስቀርተውኛል ብሏል። ርብርብ ላይ ናቸው። ትውልዱ ወደ ዲቤት እንዳይገባ ከጴንጤ ፊት አትቁሙ፣ ምክንያቱም በጣም ብዙ ውርደት በቤተክርስቲያን ላይ እየደረሰ ነው ብሎ የሚል ርብርብ ላይ ናቸው። በጣም አንድ ቪዲዮ የምፈልገው ቪዲዮ ነበር አገኘሁትኝ ትናንትና ማለት ነው። ኤርሚያስ የዲቤት ጥሪ ይፈራል፣ ዲቤት አያረግም፣ ዲቤት ሲሉ ያቅለሸልሸዋል ብለው የሚሉት ኦርቶዶክሳውያን ወሬ። እንደው በዚህ አጋጣሚ ግን እንደው አሁንም ቢሆን እዚህ አሁን 4000 ሰው አለ አይደል? ነገረ መስቀሉን እሺ ዲያቆን ስዩም በርብርብ አስቀርተውታል። ሌላ እዚህ ውስጥ አለ ቄስ፣ መነኩሴ፣ ዲያቆን፣ እንደዚህ መምህር፣ ክህነት አገልግሎት ያለው በቤተክርስቲያን የሚታወቅ እኔ ቤተክርስቲያን አገልጋይ በቤተክርስቲያን ስለማገለግል ይኸው ጴንጤውን ወክዬ ማለት ነው። አሁን በዚህ ጉዳይ ላይ ዲቤት ሊያደርግ የሚችል ሰው ካለ ምን ያህል ዲያቆኑ ከቀረ ሌላ የተሻለ ዲያቆን ካለ ራሱ መዝሙር ያሬድም ቢሆን ወፌ ቆመች ሊባል ይገባል። ገብቶ አሁን ቢወያይ በዚህ ጉዳይ ላይ ነገር መስቀሉ ለምደ የሚያፍሩት የአደባባይ በዓል ነው። ቤተክርስቲያኒቱ መጽሐፍ ጽፋለች፣ ቀን ሰይማ መልክ ደርሳ ታከብራለች። በምታከብርበት አምጥተናል ብለው ባሉት ታሪካቸው በሚያከብሩት በዓላቸው ይኸውላችሁ አምጥተናል ብለው በሚሉት ታሪካቸው በሚያከብሩት በዓላቸው በሚያስተምሩት ትምህርታቸው ነው የሚያፍሩት። በሚያዜሙት ዜማቸው ነው የሚያፍሩት። ግን እንደው በመድኃኔዓለም እዚህ ውስጥ 4000 ምናምን ሰው አለ። ሌላ ኦርቶዶክሳዊ መምህር አሁን በዚህ ጉዳይ ላይ እሱ ቢቀርም እኛ አለን ቤተክርስቲያንም በዚህ እስቲ እንታደጋታለን ብሎ የሚል ሰው ካለ ቢገባ በጣም ደስ ይለኛል። ግን ኤርሚያስ ዲቤት ጥሪ ይሸሻል ብለው ለሚሉት እዚህ መዝሙር ያሬድ አለ። እዚህ ጋር መምህር ማን ነው የሚባለው አለ። መምህር ነው ባለቢጫው መምህር ዲያቆን ክርስቶፎሮስ አለ። ደግሞ ተመስገንና ልደተ ቃል ምናምን ነገር አሉ። እነዚህም አይ ቲንክ የቤተክርስቲያን ሰዎች ናቸው። እቤታቸው ገብቼ ዛሬ 10 ወር ሰምቲንግ አካባቢ ይመስለኛል የተናገርኩት ቪዲዮን ስሙት። በመስቀሉ ዙሪያ ላይ የተወያየውን ውይይት ካልተወያየን በስተቀር ይሄኛውን ውይይትህን አልቀበልም ብሎ እንደገና ጥፍ ማለቱ ይሄ የምርም ቃላባይነት ነው የሚያደርገው። የመስቀሉንም ውይይት መስቀሉ ቅዱስ አይደለም ብለህ የተናገርከው ቅዱስ መስቀሉ ክቡር መስቀሉ ብሎ ነገር የለም ብለህ ስትናገር የነበረው ራስህ ከተናገርከው ንግግር እና እስኪ ጎበዝ ከሆንክ አንተ ቅዱስ አለመሆኑን እና አሳየን ብለህ ስንጠይቅ አሻፈረኝ ብለህ የእናቴ ቀሚስ አደናቀል ብሎ ወደኋላ ታሪኩን እንደገና ሁልጊዜ እኔ ላውራ አሁን አላቆ እንዳታቋርጠኝ ኤርሚያስ እያዳመጥክ እንጂ የተደረብክ ነው። እኔ ባለቤቱ ክርስቶፎሮስ ነኝ። ሲያዳምጥ ነው የቆየው። ነው ክርስቶፎሮስ እንጂ ቅድም አንተ የተናገርከው እኮ እውነት ነው ማለት አይደለም። ስለዚህ አስጨርሰው መላለስ ሌሎቻችሁ ትንሽ ደቂቃ አስተኛውን እዚህ ጋር የሚሰማ ቪዲዮ አለ። ቀጥሉ፣ ሪካርድ አድርጉት። እውነቱን ሰው እንዲያውቀው ስለምፈልግ አመት ሆኖታል ይሄ ውይይት። ቅዱስ መስቀሉ ክቡር መስቀሉ ተብሎ የሚወራ የሚነገር ምንም ነገር የለም። ክቡር መስቀል ቅዱስ መስቀል ብሎ ነገር የለም ስትል ምን አደረግኩኝ እኔ? ያንን ቪዲዮ አወጣውና መሀል ላይ ምን ብዬ ጠየቅኩ? ቅዱስ መስቀል የለም ምትል ከሆነ ክቡር መስቀል ብሎ ነገር የለም ምትል ከሆነ አንተ ጎበዝ ከሆን ና ቅዱስ አለመሆኑን አሳየን። እኔ ቅዱስ መሆኑን ከመጽሐፍ ቅዱስ ቁጭ አድርግ ያሳያሉ ብዬ የውይይት ጥሪ ሳቀርብልህ ነው። ቅዱስ መስቀል ክቡር መስቀል ከሚለው ውይይት አስቀድሞ መጀመሪያ ኢሌኒ አወጣችሁ ምናምን ብላችሁ ስለምታወሩት ታሪክ አስቀድመን ከመስቀሉ አወጣት ጋር ኢትዮጵያ ገብቶ ጊሸን ቁጭ ብሎ እዚህ ሄዶ እዚህ መጥቶ ከሚለው ጀምሮ እንወያይ ብለህ ርዕሱ ሽፍት ያደረግከው አንተ ነህ እንጂ አይደለሁም። ከገድላትም ይሁን ከተአምራት
መስቀሉ ቅዱስ አይደለም የሚለውን ነገር መመስከር የምትችል ከሆነ ቅዱስ አይደለም የሚለው ማሳየት ከታሪክም ይሁን ከገድላትም ይሁን ከመጽሐፍ ቅዱስም ይሁን ያው ደግሜ የምነግርህ ቅዱስ መስቀል አይደለም የሚል ማስረጃ የምታሳይ ከሆነ አይደለም ገድላት የፈለግከውን አይነት መጽሐፍ ይዘና በቅድስናው ዙሪያ ላይ ብቻ አይደለም ከገድል አይደለም ከተአምራት ከፈለግከው አለኝ ከምትለው ማስረጃ ይዘህ መምጣት ትችላለህ። ልንወያይ እንችላለን። አንተ ግን ርዕሱን ሽፍት አደረግከው። ምን አደረገ? ታሪካዊ ተቆፍሮ መውጣቱ፣ እዚህ ጋር መግባቱ፣ እዚህ ጋር ማረፉ፣ ይሄ መገኘቱ አለመገኘቱ፣ ተቆፍሮ መውጣቱ አለመውጣቱ፣ የሆነ ቦታ መቀመጡ አለመቀመጡ ለሚያዳምጠውም ለሚወያየውም ይሄን ያህል ምንም የተለየ የሚፈጥረው ጥቅም የለም። ትልቁ ጉዳዩ እኛ ይሄ መስቀል አንገታችን ላይ ያደረግነው ቅዱስ ነው ብለን ስለምናምን ቅዱስ አይደለም ብለን የምትሞግተን ከሆነ ናና እንወያይን ያለው እሱም ቀረ። በቃ ርዕሱን እንደዚህ በጣም ስላዞርከው ቀረ። የክርስቶስ በምድር ላይ መጥቶ ይነግሳል። ምድራዊ ንግስናው ዙሪያ ጋር ተያይዞ ቤት መጥቼ በስነስርዓት በምናወራበት ሰዓት ላይ በጣም ጥሩ ሄደን ነበር። በውስጥም ጽፌልህ ነበር። እኔና አንተ ሰፊ ሰዓት ልዩነት አለን። እሑድ ለምን አይሆንም ጠዋት አካባቢ ላይ በሚል ተነጋገርን እና ኦኬ ኦልሞስት አግሪ አድርገን ሰዓት ብቻ እያመቻቸን ባለንበት ሰዓት ላይ ውይይቱን ተቀበለ። ሰዓት እያመቻቸን ባለንበት ሰዓት ላይ አጠገቤ የነበሩ ልጆች በኮሆስት ከሱ ጋር እንዳትወያይ ስላሉ ብቻ በኮሆስት ከልደተ ጋር እዛው ነው የሰማሁት። ያንን እዛው ቁጭ ነው የሰማሁት። በኮሆስት ከሱ ጋር እንዳትወያይ ስላሉ ብቻ ምን አደረግ? ቋንጣ የሆነ ምን የሆነ ርዕስ ብለህ ወደ ኋላ መለስከውና ውይይቱ ሽፍት አደረግከው። በዚህም ቀረ። ይሄ ምን ነው የሚያሳየው? ሁልጊዜ ለውይይት በምንጠራ ሰዓት ላይ ውይይቱን ለማደናቀፍ ሁልጊዜም አንተ ጋር ምክንያቶች አሉ። ወንድሞቼ ከኛ ጋር ተወያይቷል። አንተ ግን ሁሌ ውይይት በጠራን ሰዓት ላይ ና እንወያይ ባልን ሰዓት ላይ ሁልጊዜም የሆነ ምክንያት ደርድረ ከውይይቱ ወደ ኋላ ትላለህ እና ይሄ ነገር ለምን እንደሆነ አላውቅም። የኔውስ እኔ ጨርሻለሁ ሀሳቤን። አሁን እኔ ስናገር ስሙ እዛ ምን እንደተናገር ከሆነ ዮሐድ የሚያሳየው ነገር ስሙ ምን እንደምናገር ስለመጣ እናመሰግናለን። እግዚአብሔር ያክብረ። ቴንኪዩ ስሙ ምን እንደምናገር። እሺ ልደት በጣም ነው የማመሰግነው። አንደኛ ወደ መጨረሻ አካባቢ ላይ ከተናገርከው ልጀምር። በእኔ ዙሪያ ያሉ ወንድሞች በኮስት እንዳትገባ ወይ በህብረትም እንዳትገባ ብለው ማናቸውም በሕያው አምላክ ፊት ማናቸውም እንደዚህ አይነት ምክር አልሰጡኝም። ምክንያቱም እንደምታውቀው በእኔ ዙሪያ ያሉ ወንድሞች ዲቤት የማይፈሩ ናቸው። ምክንያቱም ዲቤትም በማድረግ ከአንተም ጋር ከሌሎች ወንድሞች ጋርም ጭምር ብዙ ጊዜ ቆይታ ያደረጉ ወገኖች ናቸው ማለት ነው። ማንም እንደዚያ ያለኝ የለም። ይህንን ሕያው አምላክ ጌታ ምስክር ነው የምነግርህ ማለት ነው። አመንክ ኦኬ። ከዛ ውጭ እኔ አበው ብለው የሚሉት ነገርን ከስሩ ውሃን ከጥሩ ብለው የሚሏት ቃላለች። ኦርቶዶክሳውያን አባቶች የሚሆን ኢትዮጵያውያን አባቶች የሚሉት ማለት ነው። ስለዚህ አንድን ታሪክ ከተነሳ ዘንዳ ታሪኩ አንደኛ እንደ እግዚአብሔር ቃል፣ ሁለተኛ ደግሞ ለምሳሌ አሁን በታቦት እንነጋገር ብዬ ስል ባለፈው ላይ ታቦቱ አንደኛ ከእስራኤል ወደ ኢትዮጵያ መጥቷል ተብሎ ህዳር 21 ቀን ስለሚከብር የዛ ደግሞ አመጣጥን ታሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን በታሪክም ጥንታዊት ቤተክርስቲያን ስለሆነች ታሪክንም ጭምር ስለምትቀበል ታሪክም ስላላት ያን ታሪክ እውነት አድርጉልኝ ነው። ለምን ይሄን አልጫጫታ እንደተፈጠረ አላውቅም። ኦኬ እሱን ተው፣ ታቦት በቃ ተነስ፣ ሲያምር ይቅር ተባለ። ኦኬ እንደዚሁም ደግሞ መስቀሉን በተመለከተ ነገረ መስቀሉ እኔ ነኝ ያልኩት ልክ ነው። አሁንም የእንጨት ቅዱስ የእንጨት ክቡር የለም። እኔ በእኔ መረዳት እንደ መጽሐፍ ቅዱስ ማለት ነው። ሜዳው ላይ ስንደርስ አሳያለሁ። እንግዲያ በዚህ ጉዳይ ላይ ጥሪ ያቀረብክልኝ ልደትዬ አንተ ነበርክ ስታቀርብልኝ። እዚሁ ራሱ አለ የተቀመጠ ግቡ እናዩት። ምላሽንም ስሰጠ የሰጠሁትኝ እሱ ቅዱስ አድርግልኝ ማንሶሪ በመጽሐፍ ቅዱስ መተን እንነጋገር ስለ መስቀሉ ቅዱስ አይደለም ክቡር አይደለም ብለህ ባልክበት ላይ ከኔ ጋር ዲቤት ጥሪ አድርጌያለሁ ብሎ ሲለኝ ተቀብያለሁ። ምላሽን ስመልስለት ተቀብያለሁ። ስለዚህ ስለ ነገረ መስቀሉ ስናወራ በመጽሐፍ ቅዱስ ብቻ ሳይሆን ቤተክርስቲያኒቱ በጻፈችበት ስለ መስቀሉ አመጣት ትርክት ግሼን ማርያም አለው ተብሎ ስለሚባለው የጌታ ኢየሱስ ክርስቶስ ግማደ መስቀሉ እሱን ታሪክ ሁሉ አብረን የምናንሳው። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል የሚል መጽሐፍ ጽፋ ስታበቃ ቤተክርስቲያኒቱ ዕለት ዕለት በመስቀል በዓል በሚከበርበት የሚነበብ ድርሳነ መስቀል የሚል መጽሐፍ ጽፋ ስታበቃ በደብረ ሊባኖስ አንድነት ገዳም ያሬዶ ጋር አለ መጽሐፍ፣ ሁላችሁም ጋር አለ። ስለዚህ ይሄ እዚህ ውስጥ ያለውን ከመጽሐፍ ቅዱስ ጋር አብሮ ስለ ነገረ መስቀሉ ከተነሳ ዘንዳ ይሄ ስለ ማርያም ቢያነሳ አላነሳም። ስለ መስቀል አውርተን ስለ ማርያም አይነሳም። መጽሐፍ ቅዱስም ስለ መስቀል ካነሳ ይሄኛውም ስለ መስቀል መነሳት አለበት። ታሪኩን የምታውቀው ከሆነ በዚህም ጭምር አብሬ ሊቀበልህ ፈቃደኛ ነኝ ብዬ ነው የመለስኩት እንጂ የእናቴ ቀሚስ አደናቀፈኝ አባቴ ሳሉ መጣ አላልኩም። ለምን ጥሪ እንዳልተቀበልኩ አድርገህ እንደምትናገር አይሆን። አሁንም ድጋሚ የምነግርህ የነገረ ፍጻሜን እንድቀበልህ የጌታ ኢየሱስ ክርስቶስ ዳግም ምጽአት በእስራኤል ላይ መንገስ
እሱን እንድቀበልህ እንደዚሁም በማርያም ጥሪም አሁን በማርያም አማላጅነትም ጥሪ ያቀረብክልህ ሁለቱንም እቀበላለሁ። መድኃኒ ዓለም ክርስቶስ ምስክሬ ነው፣ እቀበላለሁ። በሚስጥረ ቁርባንም በትንሣኤ ሙታንም በነገረ ክርስቶስም በሚስጥረ ጥምቀትም እዚህ ያላችሁ ኦርቶዶክሳን እያንዳንዳችሁ ጥሪውን እቀበላለሁ። ስቀበል ግን በመጽሐፍ ቅዱስ ብቻ ሳይሆን ቤተክርስቲያኒቱ ብዙ መጽሐፍቶች አለ። ስለ ሚስጥረ ቁርባን መጽሐፍ ቅዱስ ብቻ 5 አዕማደ ምስጢር ብቻ አይደለም የሚናገረው። የቤተክርስቲያኒቱ ገድላት፣ ድርሳናት፣ ተአምራቶች በጣም ያወራሉ። ከቅዱስ ያሬድ የዜማ መጽሐፍቶች ላይ ሁሉ ጭምር ያለውን ሁሉ ለመቀበል ዝግጁ ከሆንክ በሱ ለመወያየት ፈቃደኛ ከሆናችሁ አም ሬዲ ብራዘር እንጂ ማንንም እንደውም እኮ ብዙ ደጋግማችሁ ትላላችሁ አይደል? ኤርሚያስ የመጽሐፍ ቅዱስ እውቀት የለውም ገድላት ድርሳናትን ማንበብ ነው ልማዱ ብላችኋል። ይህንንም ጭምር አብሬ የሚናገረው ከኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁ በሙሉ መምህራን በተለይ የአዲስ ኪዳን መጽሐፍት ያው ጌታችንም ሐዋርያቱም ስለፈቱት የብሉይ ኪዳን መጽሐፍት የትኛውንም አበው ሳታይ የትኛውንም ኮሜንታሪ ሳታገላብጥ ድንገት ነው እንደዚህ ገብቼ ወይ እናንተ ገብታችሁ ከብሉይ ኪዳን መጽሐፍ ጠንካራ ሀሳቦች ይነሳሉ። ምንም ማብራሪያ ሳታገላብጥ እኔም ሳላገላብጥ የቅዱሳት መጽሐፍት እውቀቴን ፈትሹ። ብሉይ ኪዳን ጠንካራ ስለሆነ ማለት ነው። ልፈተሽ ፈቃደኛ ነኝ። እጁን የሚያወጣ መምህር ካለ ማለት ነው። ከእናንተ መካከል በተለይ ካለ ኦኬ። ወይ ደግሞ ከአዲስ ኪዳን የራእዩን መጽሐፍት ምንም የአባቶችን መጽሐፍት ቄርሎስ፣ አግናጢዎስ ብለህ ሄደህ ሳታይ ሳትፈትሽ መጽሐፉ ቀጥታ ድንገት ይሰጠናል። ለእኔም ለአንተም ድንገት ወይ ለእናንተም ለእኔም ድንገት ይሰጠናል። ከዛስ እዛ ጋር ኤርሚያስ እውቀት እንዳለውና እውቀት እንደሌለው በመድኃኔ ዓለም ክርስቶስ ልለምናችሁ እዛ ጋር እርቱኝ። ይሄ ፉከራ አይደለም፣ በእውነት ሁሌ ጥሪ የማቀርበው ነው እና እኔ ጥሪ አልቀበልም አላልኩም። ልደትዬ አሁንም ድርሳነ መስቀል መስቀሉን ነገረ መስቀሉን በመጽሐፍ ቅዱስ ብቻ ብለህ ስትል በድርሳነ መስቀሉን አድርገው። ምክንያቱም በዓመት አንድ ጊዜ ይከብራሉ አይደለ? የመስቀሉ ነገር ለምን ይህን መጽሐፍ ትሸሹታላችሁ? የእሱም ብቻ አይደለም ስለ መስቀሉ በሚያነሳው ዲያቆናቱም ከሚጸልዩበት ላይ ካወቀው ማለት ነው። ልደትዬ እሰጥሃለሁ፣ ጨርሻለሁ። ዲያቆኑም ጸልዩ ቅድመ መስቀል ብሎ ከሚለው ላይ ጠይቃለሁ። ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለው ከካህኑም ከሚያዜመው ጠይቃለሁ። የመስቀሉ ነገር ከተነሳ በመጽሐፍ ቅዱስ ብቻ ነው እንጂ ይሄኛውን አትንኩብኝ፣ ይሄኛው ጾመኛ ነኝ የሚባል ነገር የለም። በዚህ ሬድ የሆነ ካለ ዲያቆኒ ነው። ልደትዬ አንተ ድቁና ላልተማርክ ስለምችል አላስጨንቀን። ያሬዶ ይግባ። ያሬዶ ዲያቆን ስለሆነ እኔም ዲያቆን ነበርኩኝ። ያሬድ ይግባና ወይ በዚህም በመጽሐፍ ቅዱስ ነገረ መስቀሉ ግሼን ነው አሉ ብላችሁ በምትሉት እሱን እውነት እናድርገው። ሌሎቹም ሰዎች ስላሉ ኦኬ። እንግዲህ ዮኒዬ እንግዲህ በምታዩት ቆይ እንግዲህ አይተናል። እዚህ ላይ አንድም ቦታ ላይ ሚውት አድርገው አንዴ ኤርሚ። እዚህ ቦታ ላይ አንድ ቦታ ላይ ወንድማችን ኤርሚ ጥሪ አልቀበልም ያለበት ቦታ አለ። አንድ ቦታ ላይ ማን ሲያወራ የእናቴ መቀነት አደቅና አቀፈኝ ይላል ምን ይላል እያለ ልደት እንደፈለገ ሲያወራ ይኸው ቃል በቃል አንድ ፔጅ ላይ ተገናኝተው ወንድማችን ኤርሚ ብሏል ወይ? ይሄ ነው ታሪኩ። ይዋሻሉ። ሁልጊዜ ስራቸው ነው። ስለማቀው ነው እማቀው ምንድን ነው ሁልጊዜ በምክንያት ዝም በሉ አትጠይቁ፣ አባትን ጠይቅ፣ ትልቅ ሰው ጠይቅ ምናምን ብለው ያደናብሩና ከእውነት በመሸሽ እንደዚህ በየጊዜው ራሳቸው ጥሪ አድርገው በመሸሽ ይታወቃሉ። ያየነው ነው። ይሄው የምናየው አደባባይ ወጥቷል። አሁን አደባባይ የወጣ ነገር ስለሆነ መደበቅ አይቻልም። ነገረ መስቀልን ሰው ይጠይቃል። እመን የኦርቶዶክስ ምዕመን ዝም ብሎ እንደ በግ የሚነዳላ አይደለም፣ ይጠይቃል። እስቲ አሁንም ጥሪ አድርጓል። እዚህ ጋር ነገረ መስቀልን ተሸሽጓል፣ የእናቴ መቀነት አደናቀፈኝ እያለ አስቸግሮኛል ተብሏል አይደል? ኤርሚያስ ይኸው መጥቷል ብላችኋል አይደለ? እዛ ፔጅ ላይ ሲል ነበር። ቃል በቃል ነው ያሳያችሁት። እኔ ለወንጌላውያን አንድ ነገር አለኝ። ይህን ወንድም 1 ሚሊዮን አስገቡት፣ ከባድ አይደለም። የኦርቶዶክስ ጥላቻ አለበት ብላችሁ የምትሰብኩት መጽሐፉን ይዞ ስላነበበ ጥላቻ አይደለም። እኔ አሁን ለምሳሌ እፎይ የሙስሊም ጥላቻ አለው ብዬ አላስብም። ግን ሙስሊም ላይ የተጻፈውን ያነባል። ጥላቻ አይደለም ይሄ። ስለዚህ ኦርቶዶክስ ላይ ስህተት አላት ብሎ ያነበበውን አምጥቶ መናገር ጥላቻ አይደለም። ልደትዬ እያለ ነው እዛ ጋር የሚያወራው። ያሬድዬ እያለ ነው የሚያወራው።
ጥላቻ ያለበት ሰው እንደዛ ብሎ አውራ። የእድር ስምን ነው የሚጠራልህ፣ የመታወቂያ ስምን ነው የሚጠራልህ። ጥላቻ ቢኖረው ያሬድዬ፣ ልደትዬ እያለ ነው ኤርሚ በትህትና ሲያወራቸው የነበረው። ስለዚህ አሁንም የምናገረው ምንድን ነው? ጥላቻ የሚለውን ከቨራፕን ተዉትና እሱ ይቆይላችሁ። ኑና ተወያዩ። እዚህ ጋር አላችሁ ስለ ነገረ መስቀል እናውቃለን የምትሉ ዲያቆናት ካላችሁ ይኸው ቃል ለምድር ለሰማይ መዝሙር እንኳን አልከፈትኩም። እኔ በክርስትና ከሆንኩ ቀን ጀምሮ ለአንድ ቀን ምክንያቱም በቃ ህይወቴ ተቀይሯል። እግዚአብሔር ባርኮልኛል። ህይወቴ ተቀይሯል። መዝሙር እንኳን አዳላ እንዳይባል። ለምን? ምናልባት ወንድማችን ዲያቆን ስዩም ሊደብረው ይችላል በሚል በመሃላቸው ጣልቃ መግባት ስለል ቅር እያለኝ ነው መዝሙር እንኳን ሳላዳመጥ የመጣሁት። ስለዚህ አሁንም የምናገረው ምንድን ነው? ይሄ አደናቀፈኝ በርብርብ ቀረን የምትሉት ፖለቲካችሁ የእናንተ እንጂ የኤርሚ ወንድማችን አይደለም። ኤርሚ ገብቶ ብቃቱን አሳይቷል። ብቃቱን በደንብ አድርጎ አሳይቷል። ስለዚህ አሁን መድረኩን ለማንተዋለው ለወንድማችን አንዳንድ ነገሮች መንገር ካለብህ እስከመጣ ድረስ ያን ማድረግ አለብህ። ክርስቲያኖች በሙሉ ታፕታፕ እና በተለይ ወንድማችን ኤርሚን በጣም ፎሎ ማድረግ የሚለውን ኢንፎርሜሽን ማስተላለፍ በትህትናን የመጣው እግዚአብሔር ያክብርልኝ። እኔ በወንጌል በጣም አናሳ ሰው ነኝ። በጣም ኢምንት የምባል ሰው ነኝ። በወንጌል ግን አክብረኝ ስለመጣ እጅግ አድርጌ አመሰግናለሁ። እኔ ኤርሚሻን ስረግጠው የማይገባ ነገር ስለው የነበርኩ ሰው ነኝ። ክርስትና ደግሞ ይቅርታ ነው። ምንም ሳይሰማው ይቅርታ እንኳን ሳልጠይቀው ነው ሮጦ የመጣው። እኔ ጌታ ኢየሱስ አባታችን ተናግረው በቃ ይሄ ነገራቸው ግብግብ አርጎኝ እንደዛ ስጮ ገርሞት በክርስቶስ ላይ ያለኝን ነገር ሲያየው ነው የመጣው እንጂ ይቅርታ እንኳን አልጠየቀኝም። እኔ ነኝ ተሰምቶኝ ላይ ጠየቅኩት። አንድ ቀን መልስ ሰጥቶኝ አያውቅም ኤርሚ። አንድ ቀን በግለሰብ ደረጃ ለሚሰድበው ኤርሚያስ ወንድማችን መልስ አይሰጥም። እኔ እንግዲህ ይኸው ህዝባል እግዚአብሔርም እንኳን ያንን ቲክታኬን አጠፋው፣ እንኳንም ጠፋ። አስቀያሚ ነገሮች ወንጌላውያንን የተናገርኩበት በቪዲዮ ቁጭ ያለ ነበር። አንዳቸውም መልስ አልሰጡኝም፣ አንዳቸውም ክርስቲያኖች። ምክንያቱም የክርስቲያን መልስ መውደድ ነው፣ መጸለይ ነው። ይሄ ወንድማችንን በጌታ አድርገው ብለው የማይጸልይ ወንጌላዊ አልነበረም። የማይጸልይ ይህን እውቅናውን ምን አለ ለጌታ ቢያደርገው ብለው ያልጸለየልኝ ጴንጤ የለም። አሁንም እየጸለይልኝ ነው፣ ወደፊትም ይጸልይልኛል። ለምን? የጌታ ስም ነው መክበር ያለበት በእኛ ላይ። ጌታ ነው መክበር ያለበት፣ ሌላ የሚከብር የለም። እንደ ጌታ አይበቃም ሌላ እኮ ይጨመር እየተባለ ነው ክርክሩ በሙሉ። ጌታ በቂ አይደለም። እሱ መስቀል ላይ የሰራው ስራ በቂ አይደለም። ሌሎች መጨመር አለባቸው እኮ ነው ጸቡ። በሌላ ሃይማኖት የሌለ ጸብ እኮ ጌታ በቂ አይደለም፣ ሌሎች የሚጨመሩ አሉ ተብሎ ነው። ኑ ግጠም ተጀምሯል። የሚቀር ነገር የለም። ጌታ ምስክር፣ የሚቀር ነገር የለም። ይቀጥላል፣ መጠየቅ ይቀጥላል። ሰውም ይጠይቃል፣ እሱም ይጠይቃል። እኔ ከኦፓል ከምትለው ምላስ ያድናችሁ። ኦፓል የምትባል ሀቀኛ የሆነች ከእሷ ምላስ ያድናችሁ። ጌታ ምስክሬ አንዴ ከተናገረችው ካሳቀች ንግግር ስለ ድርሳንና ስለ ሌሎች ነገረ ገለመሌ ስለምትሉት ትምህርት አለች ለኤርሚያስ ማውራት እሱ ጋር ስጋ እንዳየ አንበሳ ማለት ነው። ቆርጥሞ ነው የሚበላ ነው ያለችው። ቃል በቃል ኦፓል የምትባል ቃል በቃል ስጋ ያየ አንበሳ ማለት ነው። አንብቦታል። ስላነበበው ለመነጋገር ኤኒታይም ሬዲ ነው። እናንተ ግን ሬዲ አይደላችሁ። እናንተ በፍጹም በድርሳናት ላይ ለመነጋገር መቼም ሬዲ አትሆኑ። ለምን? ውሸት ስለሆነ። እውነት ሁሌ ሬዲ ነው። ውሸት ስለሆነ መቼም ሬዲ አትሆኑም። በድርሳናት ለመነጋገር አቅምም የላችሁ። አንድ አቅም ያለው አይቀርም። ለምን? ውሸትን ይዞ ፊት ለፊት መቆም ስለማይቻል። ስለዚህ በጣም ነው የገረመኝ።
አትቀርም። እንዲያውም ቢነግሩህ ነው ያለው ኤርሚ። እዛው ጋር ደግሞ ስለሚያውቀው ምን እንደታየው አላውቅም። ስለታየው ምንድን ነው ያለው? ትቀራለህ አትቀርም? ቀር ቢሉ ምን ቢሉ ትቀራል? አልቀርም። ለምንድን ነው የምቀረው? እንነጋገራለን። እኔ በምፈልገው መልስላለሁ ነው ያለው። በቤተ ክርስቲያኗ መልስላለሁ ነው ያለው። ስለዚህ ኤርሚሻ እንግዲህ የአንተ መድረክ ነው። ታፕታፕ ኮፒ ሊንክ እያደረጋችሁ ቤተሰብ ሀቁን ኢትዮጵያ እንዳይሆን ምንም ሌላ ድራማ መስራት ከኔ ጋር የሚገናኝ የለም። እኔ የፈለግኩትን ብቀበጣጥር የእኔ ነገር እውነቴን ነው። በወንጌል ብቃት ልወያይ የምፈልገው አንድ ሰው የለም። ገና ነኝ። አቅሜን የማቅ ሀምብል ሰው ነኝ። በወንጌል ደፍሬ እምወያየው የኦርቶዶክስ አባቶች የሉም። አቅም የለኝም፣ እውቀት የለኝም። አም ሀምብል። እውቀት ያላቸው ግን ፊት ለፊት ሲመጡ አትፍሯቸው፣ ግጠሟቸው። እኔን ልወያይ ለሚለኝ ማንኛውም የኦርቶዶክስ ወንድም አቅም የለኝም እያልኩ ነው። እየተማርኩ ነው። ገና ነኝ። ስለ ወንጌል ብዙ መማር፣ ብዙ ማጠፋው ማስተካከለው ነገር በጣም ብዙ አለ። ስለዚህ ወንጌል መነጋገር ስትፈልጉ ወንድሞች አሉ። ጴንጤ ወንጌልን የሚያውቅ ወንድም ብቻ ሳይሆን እህቶችም ጭምራሉ። የጠቀመው ጴንጤነት ለእህቶችም ጭምር ነው። እስቲ በኦርቶዶክስ እህቶችን ጥሩ። አንድ የምትጠሯት እህት አለች? ወንጌል ሰባኪ፣ ወንጌል ስላችሁ በወንጌል ላይ የተማረች አለቻችሁ? ለመታዘብ እንኳን እንዲሆን ማለት ነው። ወንጌልን የተማረች ግን ብዙ ጴንጤ እህት አመጣልሃለሁ። የተማረች ወንጌልን ግጥም አድርጋ የምትናገር ስለ ወንጌል የምትቆም ጌታን የምትመሰክር ወንጌላዊ እህቶች ያመጣልሃል። በወንጌል የጎበዘች የኦርቶዶክስ እህት ታመጣልናል። ወንጌል ለሁሉም የተሰጠን ነው። ክርስቶስ የሁላችን ነው ተብሎ ተሰብኮ ሴቶቻችን በተለይ ኦርቶዶክስ ሴቶች ወፍ ስለ ወንጌል ወፍ የለም እና ፎርፌ አታብዙ። ፎርፌ እየበዛ ስለሆነ ሰውየውን ሳያስበው ኤርሚሻ ወንድማችን በወንጌል ላይ እያነገሳችሁት ነው። በወንጌል ላይ ነው ያልኩት። ሳያስበው ጌታ ምስክሬ፣ ሳያስበው ሲሰደብ የነበረ ጠላት እየተባለ የነበረ ወንድምን እናንተው አንቹ ታሞጨው አንቹ ታሮጨው በሆነ ነገር እየሮጣችሁ ብርክ በልልኝ። እስቲ አንተ የምትለውን እንስማ። ከዚህ በኋላ እሰማለሁ። መድረኩ ያንተ ነው። እሺ፣ ቴንኪዩ ዮኒ። ተባረኩ ሁላችሁንም ወገኖች። አጭር ጸሎት ልጸልይና ወደሚቀጥለው ግፋ ቢል ከ30 ደቂቃ የማይበልጥ ወይ 20 ደቂቃም ላደርገው እችላለሁ። የጌታዬን ኢየሱስ ክርስቶስን ወንጌል ተናግረን ዶንኪ ቲዩብ ላይ ለወንድማችን ለዮኒ መልስ ብለው ሊቃውንቱ የመለሱት ላይ በተለይ አንድ ነገር ላይ በጣም አጽኖ ሰጥቼ የምናገረው በመጽሐፍትም የማሳየው አለ። እስከዛሬ ያልሰማችሁ የሰማችሁ ሰምታችሁታል። አንዳንዱ እዚህ ግን ያላችሁ 3800 ሰዎች ያልሰማችሁትን አንድ ትልቅ ታሪክ በቤተክርስቲያኒቱ የሚታመን በቤተክርስቲያኒቱ ልጆች የተጻፈ በቤተክርስቲያኒቱም የተጻፈ በቤተክርስቲያኒቱም ልጆች የተጻፈ አንድ ትልቅ ነገር እናያለን። ዮኒ ማኛ ላይ ዶንኪ ቲዩብ ላይ በሰጡት ላይ መምህሩ የዋሹትን ውሸት ማለት ነውና እሱ ላይ እናገራለን። ስለዚህ ኮፕሊንግ ሼር አድርጉት። ተባረኩ። አጭር ጸሎት ጸልየን እንጀምር። አምላካችን እግዚአብሔር በጌታ በኢየሱስ ክርስቶስ ቅዱስና ኃያል ስም በስምህ በፊትህ ተሰብስበናል። እናመሰግናለን። ቸርነትና ምሕረትህን ስላበዛህልን ይህንን ጊዜ እግዚአብሔር የሰጠህን አንተ ነህ። በዚህ በሰጠህን ጊዜ ደግሞ ቀብተህ የላከው ልጅህን ኢየሱስ ክርስቶስን ሰዎች ሁሉ ያውቁ ዘንድ እውነትን ወደ ማወቅ እንዲደርሱ ትወዳለህና ትፈቅዳለህና ያንን እውነት በመንፈስህና በጸጋ ጉልበት መናገር እንድችል እንድትረዳኝ ለሚሰሙም ሰዎች ሁሉ እግዚአብሔር ለአሕዛብ ለሕይወት የሚሆን ንስሐን ሰጣቸው ተብሎ እንደተጻፈ ልባቸው እንዲነካ በልጅ በጌታ በኢየሱስ ክርስቶስ ወንጌል እንዲሸነፉ ጊዜያችንን እንድትባርክልን በስምህ እንጸልያለን። በኢየሱስ ክርስቶስ ቅዱስ ስም አሜን አሜን። ቴንኪዩ ወገኖች። እሺ ቴንኪዩ ዮኒዬ፣ በድጋሚ በጣም ነው የማመሰግነው። እንግዲህ ስለ ነገረ መስቀሉ ዛሬ ላይም እንደገና እንግዲህ 2 ጊዜ ነው ጥሪ የቀረበልኝ። ልደተ ቃል አቅርቦልኝ ነበረ።
ልደት ቃል አቅርቦልኝ ራሱ ሰርዞታል። እሱ ላይ አልመለስም። መልሶ የሚያነሳው ከሆነ ሜዳው ላይ እንገናኝ ብሎሃል በሉት ድጋሚ። ይሄ በዚህ ደጋግመን ተነጋግራ ከዚህ በኋላ አላንሳም። ኦኬ ወንድማችንም እንግዲህ ዛሬ ዲያቆን የቤተክርስቲያኒቱ ዲያቆን ነው የሚቀድስ ነው ነገረ መስቀሉን እሱ ደግሞ ጥሪ ያቀረበልኝ ተቀበልን። ያው አሁን ተረባርበው አስቀሩኝ ብሎ ቪዲዮ አሳይተናል። በቃ እንግዲህ ተረባርበውበት ነው አትግባ እዛ ቤት እንዳትሄድ ከእሱ ጋር እንዳታወራ ብሎ በሚል ማለት ነው። ባይዘ ይሄ ብቻ አይደለም። እዚህ እኔ ቤት እኔ ቲክታክ ፔጅ ላይ እሱ ቤት አትግቡ ብለው ካህናት ሁሉ አውግዘዋል። በመድረኮቻቸው ሁሉ ጭምር ተናግረዋል። ምክንያቱም ምንድነው ብለው ሲሉ ምክንያታቸውን ደግሞ ሌሎች በስብሰባ ላይም ደግሞ ተናግረዋል። ብዙ ሰው እነሱ እንደሚሉት ወደ ጥፋት እየሄደ ነው ብለዋል። በአፋቸው ቪዲዮ ደጋግሜ ያሳይቻችኋለሁ። ጊዜው አይደለም። ከፈለገ በዚህ ጉዳይ ላይ መናገር እንችላለን። ኦኬ ስለዚህ እኔ ኦርቶዶክሳውያን ወገኖች በራሳችሁ አስተምሮትና በመጽሐፍቶቻችሁ እና በመጽሐፍ ቅዱስም ጭምር ጴንጤ ፊት አትቆሙም ብዬ ስል ዝም ብዬ አይደለም። አትቆሙም ብዬ ስል አዎ አትቆሙም። ምክንያቱም ከቆማችሁም ግማሹን ጥዬ ግማሹን አንጠልጥዬ ብሎ በሚል ነው። መጽሐፍቶቻችሁ ራሱ አያቆሟችሁም። ምክንያቱም ያሳፍሯችኋል፣ ያዋርዷችኋል፣ ያሸማቅቋችኋል፣ አንገት ያስደፏችኋል እንጂ አንገት ቀና አያደርጓችሁም። መጽሐፍቶቻችሁ በሙሉ ማለት ነው። ስለዚህ መጽሐፍቶቻችሁን ስለማታውቋቸው ወይም ደግሞ ስለማትተማመኑባቸው በፊት ለፊት መታችሁ አትነጋገሩባቸውም። ይህን እኮ እጁ ላይ የሌለ ማንም ሰው የለም። በዚህ ትጸልያላችሁ፣ በዚህ በረከት እንሳተፍበታለን ብላችሁ ትላላችሁ። አሁን ከእሱ ላይ መቅድም ላይ አንድ ክፍል ማሳየዋለ ነገረ መስቀሉን በተመለከተ እና በእግዚአብሔር ቃል ላይ ጥቂት እናገራለሁ። እሺ ነገረ መስቀሉ ላይ ለምንድን ነው ኤርሚያስ ማውራት የፈለግከው ብሎ ዮኒ ቢጠይቀኝ ለምን እንደማትተው ነገረ መስቀል አላወራ ምን ይጠቅማል ብለህ ብትለኝ ይጠቅማል። ለምን እንደሚጠቅመው ለኢትዮጵያ ኦርቶዶክስ ክርስቲያን ነገረ መስቀሉ ማለት ነገረ ድህነትን ሁሉ ጭምር የያዘ ነው። የመዳን ትምህርትን ጭምር የያዘ ነው። ነገረ መስቀሉ እንደዚህ እንደሚባል አይደለም። ነገረ መስቀሉ ነገረ ድህነትን የያዘ ነው። ያው 4000 ሰው እየሰማ ነው የምናገረው። ይህንን ማንም አገልጋይ ዲናይ አያደርገውም። መጥቶ እኔ ፊት መጥቶ ገብቶ አያደርገውም። ያው ታውቃላችሁ፣ ኦርቶዶክሳውያን በተለይ አገልጋዮች በደንብ ታውቃላችሁ። እኔ እንደውም ብዙ ጊዜ እኮ ሲወራ የነበረበትን ነገር እዚህ መጥቶ ቀርቦ መነጋገር ጥሩ ነበር። ኤርሚያስ አያቅም፣ ቤተክርስቲያኒቱን አያቅም፣ ዲያቆን አይደለም፣ መጽሐፍ ቅዱስ አያቅም። ገድል ስር ሄዶ መደበቅ ራሳችሁንም አላስደበቋችሁ። እንኳን እኔ መጽሐፍ ቅዱስ ማነው ገድል ስር ልደበቅ? አሁን መደበቂያ አጥቼ አቡነ ተክለ ሃይማኖት መጽሐፍቱ ትደበቃለሁ። ስለ ተቅማጥ የሚያወራ መጽሐፍት ላይ እኔ እንዴት ብዬ ነው የምትደበቀው? እኔ ከእንደው ልደበቅ ብዬ ካልኩኝ ኢሳይያስ፣ ኤርሚያስ፣ ዮሐንስ፣ ማቴዎስ እዛ ነው። ኦኬ እሱም መደበቂያዬ መከለለያዬ ቢሆን ባረገው እሰየው የአምላኬ ቃል ነውና እና ጥሩ እድል ነበረ። እድሉን ብትጠቀሙ። ሌላም ደግሞ አሁን እንደዚሁ ጥሪ የሚያቀርብልኝ ሰው ካለ እቀበላለሁ። እኔ በተለይ አሁን ከዚህ በኋላ አገልጋዮች ነው አገልጋይ ክህነት፣ ድቁና፣ ምንኩስና፣ ቅስና የሌለውን ማንንም አልቀበልም። የክህነት አገልግሎትን የሚያገልግል በቤተክርስቲያኒቱ የሚታወቅ ካልሆነ በስተቀር ዝም ብሎ ከሰፈር ላይ የተነሳ ፊታቸው አንድ ቀን ታይቶ የማያውቅ የሰፈር ሰዎች ሁሉ እየመጡ ከኔ ጋር ልፊያ አልቀበልም። አገልጋይ የሆነ ካህን የሆነ ዲያቆን፣ መምህር፣ ቆሞስ እንደዚህ የሆኑ መነኮሳት የሆኑ ይምጡና ያው ያኔ ኤርሚያስ ቤተክርስቲያን እንደማቅና እንደማላቅ ታያላችሁ ማለት ነው። ወይ ደግሞ መጽሐፍ ቅዱስን እንደማላቅም እግረ መንገዳችሁን በዓለም አደባባይ ላይ ታጋልጣላችሁ። ጥሩ እኮ እድል ነው። አላዋቂነቴን ማስጣት ያለብህ እንደዚህ ገጥመ ሶሻል ሚዲያ ላይ ገጥመን ነው እንጂ በውጭ ሆኖ ማውራት እኮ ቀላል ነው ብራዘር። እና ጥሩ ነው ደግሞ የገጠር ልጅ ገራገር ቢጤ ስለሆንኩም ብዙም አልከብዳችሁም። እና መድኃኔዓለም ያገናኘን ሜዳው ላይ ነው ብዬ የምለው ሌላ አላወራም። እሺ ወደ ጉዳይ ልግባ። ነገረ መስቀሉን ማንሳበት ምክንያት ይሆን ይሄ ነው። መጽሐፉ ነገረ መስቀል ለሁላችሁ የምታውቁት ነው። ኦኬ ከነገረ ድህነት ጋር በተገናኘ ነው የዘወትር አንዴ ሪከርደሮች አደራ፣ ይህን ነገር ለሌላ ጊዜ ስለሚጠቅማችሁ። ብዙ ወንጌላውያን ይህንን አናቅ። ስለ ነገረ መስቀሉ ምንም እናውቀው ታሪክ የለም። ሞር ፎከሳችን ጌታ ላይ ስለሆነ ጌታ ይክበር። ግን ትምህርቱ ምን ይላል? የኦርቶዶክስ ትምህርት ምን ይላል? ከመጽሐፋቸው ቀጥል። መጽሐፉ ማን ነው? ምንድን ነው? ፔጁ ምንድን ነው? ስክሪንሻት አድርገህ ጀምርልን። ኦኬ ቴንክ ዩ። ያው መዝገበ ጸሎት ነው። በመዝገበ ጸሎት ወይ በውዳሴ ማርያም መግቢያው የዘወትር ላይ በእያንዳንዱ ላይ ይገኛል። ይሄ እኔ ያስኩት በገብረ ስላሴ ብርሃኑ የታተመ አክሱም ማተሚያ ቤት የታተመ ነው።
ባለ 78ቱ ነው። በተለያዩ ቦታዎች ላይ የተለያየ ደግሞ ቁጥር አለው። ባለ 205 አለ፣ ባለ 100 ምናምን ነገር አለ። እሱን ፈልገው ማግኘት ይችላሉ። ግን በየትኛው መጽሐፍት ላይ ውዳሴ ማርያም ዘዘወትር ላይ ይሄ ቃል አለ። ኦኬ። እና በዚህ ክፍል ላይ እንደዚህ ይላል፣ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። 3 ጊዜ በል ይላል። አንድ ሲሆኑ 3 ሲሆኑ አንድ በአካል 3 ሲሆኑ በመለኮት አንድ ለሚሆን እሰግዳለሁ ይላል። እኔ ለዚህ ቃል አሜን ብያለሁ። እዚህ ጋር ለተነበበው ቃል ማለት ነው፣ እውነተኛ ቃል ስለሆነ ለዚህ ቃል አሜን ብለናል። ቀጥሎ የሚያመጣውን በሀገራችን በገጠርኛው አባባል በሀገራችን እንደሚባለው ቀጥሎ የሚመጣውን የጭቃ ጅራፍ ይልኝ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ አለ። እኔ አልሰግድም፣ መጽሐፍ እንደዚህ አያስተምርምና። ቅድም አሜን ብለህ አሁን ለምን አሜን አትልም ብሎ ካልክ ይሄ መጽሐፍ ቅዱሳዊ አይደለምና። ዓለሙን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልም እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናንም መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመኑም እኛ በመስቀሉ እንድናለን ድነንማል ይላል። እዚህ ክፍል ላይ መልሼ የምናገረው ዛሬ ነገረ ድህነትን የሚያወራበት ክፍል ክርስቶስ ለተሰቀለበት መስቀል እሰግዳለሁ። ለምን? መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው ብላ ቤተክርስቲያኒቱ ነገረ ድህነትን እንደሚያስተምር በዚህ መጽሐፍት ላይ ተናግራለች ማለት ነው። አንድ ኤርሚሻዬ አንድ ዲያቆን እየላከልኝ ነው። ዲያቆን አቤል ካልተሳሳትኩኝ፣ ዲያቆን አቤል ትልክልኝ ሪኩዌስት አድርገኝ። ቤተክርስቲያኗ የምታውቀው ከሆነ እሰየው በደስታ አንዴ ላክልኝ በደስታ። ዲያቆን አቤል አንድ ወንድም አለ፣ እሱ እንዳይሆን በደስታ እስቲ ጻፈው። አንዴ ቁጥር ጻፍ። ቆይ እኛ በደስታ ደስ ብሎ ሌሎቹ ባይመጡም እሱ በመምጣቱን ያመሰግነዋለሁ። ና ወንድማችን ዲያቆን አቤል ና ጻፈዋ። ይጻፍ አንዴ ቤተሰብ አንድ የማውቀው ዲያቆን አቤል አለ። የኦርቶዶክስ ዲያቆን ነው፣ ግን ወንጌል የገባው ይመስለኛል። እሱ እንዳይሆን በወንጌል የገባው ከሆነ ይቅርብን። ግን ዲያቆን አቤል ወንድማችን በጌታ ነው አሉ። ልክ ነው፣ በቃ በጌታ ነው። ዲያቆን አቤል የኦርቶዶክስ ዲያቆን የነበረ ነው፣ ግን ጌታን የሚያምን ነው። ልክ ነው፣ በጌታ ነው። ኦኬ፣ በጌታ ቆንክ። አይ ወንድማችን ተው፣ ሌላ ጨመሩብን ልትል ነው? ተው። እሺ ቀጥል ወንድም። ዲያቆን አቤል ወንጌላዊ ነው። በነገራችን ላይ ወንጌላዊ ነው። ተባረኩ። እሺ ቴንኪዩ ዮኒ። ልቀጥልና ከዛ ወደሚቀጥለው መርሃ ግብር እንሄዳለን። አሁን ባነበብኩት በዚህ መጽሐፍት ላይ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን ብላ ኦርቶዶክስ ቤተክርስቲያን የምታስተምረው መስቀል ተብሎ የሚነገረውና የሚታመኑበት ኃይላችን ነው፣ ቤዛችን ነው፣ የነፍሳችን መዳኛ ነው ብለው የሚሉት ቀጥታ ምኑ ነው? ዕፀ መስቀሉን ነው። እንዲህ አይነቱ ማለት ነው። ይህን ነው ዕፀ መስቀሉ፣ ከእንጨት የተሰራ መስቀል ማለት ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ነው ኃይላችን ነው የሚሉት። ይህንን ነው ቤዛችን ነው የሚሉት። ይህንን ነው የነፍሳችን መዳኛ ነው የሚሉት። ይህንን ነው አይሁድ ይክዱታል ብለው የሚሉት። አይሁድ ይህንን ክደውትም አምነውትም አያውቁም። የካዱት የእግዚአብሔር ልጅ ነው፣ ያመኑትም የእግዚአብሔር ልጅ ነው። ያመኑት የእግዚአብሔር ልጅ ኢየሱስ ክርስቶስን ነው። የካዱት የእግዚአብሔር ልጅ ኢየሱስ ክርስቶስን እንጂ እሱ የተሰቀለበትን መስቀል አምነውትም አያውቁም፣ ክደውትም አያውቁም። ኦኬ። ይህንን እንደዚህ አይነት መስቀል አይ ቲንክ 4 አይነት መስቀሎች ነው ያሉት። ጌታ ግን ተሰቀለበት ተብሎ የሚባለውን የኢትዮጵያ መጽሐፍ ቅዱስ ማህበር አሁን ጊዜ ለመጠቀም ብዬ እዚህ ላይ አስቀምጦታል። 4 አይነት መስቀሎች እንዳሉ በዚያ ዘመን ሮማውያን ወንጀለኞችን የሚቀጡበት ብሎ የሚለው ግን መስቀል የተመልከት ያለበት ተብሎ የሚባለው ይህንን ነው። በዚህ አይነት መስቀል ነው ጌታችን ኢየሱስ ክርስቶስ የተሰቀለው።
ይሄ ታዲያ አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምትናገረው ይሄ ለሰው ኃይል ነው ወይ? ይሄ ለሰው መድኃኒት ነው ወይ? ይሄ ለሰው ቤዛ ነው ወይ? ይሄ ለሰው የነፍስ መዳኛ ነው ወይ ብለን ስንጠይቅ ኦርቶዶክስ አዎ ነው ብላለች። ሐዋርያቱን ስንጠይቅ በፍጹም ስለዚህ ነገር ጌታ ስለተሰቀለበት ስለ ዕፀ መስቀሉ በእንጨት ላይ ሰቀሉት እያሉ ከማለት በቀር በእንጨት ላይ የተሰቀለበት ያ እንጨቱ ቤዛችን ነው፣ ያ እንጨቱ መድኃኒታችን ነው፣ ያ እንጨቱ የነፍሳችን መዳኛ ነው ብሎ ማንም አላወራም። ማንም ሐዋርያ በዚህ ጉዳይ ላይ ጻፈ የለም። ጴጥሮስ አልጻፈም፣ ዮሐንስ አልጻፈም፣ ማቴዎስ አልጻፈም፣ ጸሐፍት የተባሉቱ ሐዋርያት አልጻፉም፣ ሌሎችም አልጻፉም። ኦኬ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን ነው መስቀል ኃይላችን ነው ብላ ስትል እንጨቱን ነው የምትለው። መስቀል ቤዛችን ነው ስትል እንጨቱን ነው የምትለው። መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው ብላ ስትል ይህን ነው ብላ የምትለው። እዚህ ለምሰሙ ሰዎች ይሄ ኃይላችን አይደለም፣ ሆኖም አያቅምም፣ ሊሆንም አይችልም። ልብ በሉ። ኃይላችን ማን እንደሆነ እነግራችኋለሁ፣ መጽሐፍት ሐዋርያት የተሰበኩትን። ይሄ ቤዛችን አይደለም፣ ቤዛም ሆኖም አያቅም፣ ሊሆንም አይችልም። ይኸውን የቤት ያለ ግድግዳዬ ላይ የማደርገው ማለት ነው። ይሄ የነፍሳችን መዳኛ አይደለም። ማንም ሐዋርያ ይህንን ጌታ የተሰቀለበትን ዕፀ መስቀልን የነፍሳችን መዳኛ ነው ብሎ ቤዛችን ነው ብሎ ኃይላችን ነው ብሎ አንድም የሰበከ ሐዋርያ የለም። ከክርስቶስ ሐዋርያት ነው የምንጀምረው፣ ነገርን ከስሩ ብሎ እንደሚል አንድም የሰበከ የለም። ቅዱስ ጴጥሮስ በመልእክቱ ላይ በእንጨት ላይ ሰቅላችሁ ገደላችሁት ይላል። በሐዋርያት ሥራም ላይ ልክ እንደዚህ ይናገራል። እንጨት ነው፣ እንጨት መስቀል ላይ ሮማውያን ወንጀለኛ ለመቅጣት ያዘጋጁት ነው። ታዲያ ቤዛችን ማን ነው? ታዲያ የነፍሳችን መዳኛ ማን ነው? ታዲያ መድኃኒታችን ማን ነው? ኦርቶዶክስ እዚህ ላይ የጻፈችው ቀጥታ በእግዚአብሔር ቃል ስናየው መጽሐፍ ቅዱስ ወንድሞች እናቶቼ ለነፍሳችን መዳኛ እንዲሆን ቤዛ እንዲሆን እንዲያድነን እግዚአብሔር ልጁን ወደዚህ ዓለም ልኮታል። ይሄም ደግሞ የተጻፈው በመጽሐፍ ቅዱስ ላይ በግልጽ የአዲስ ኪዳን መጽሐፍት፣ የብሉይ ኪዳን መጽሐፍት ስለዚሁ ነው ነገር የሚናገሩት። በሉቃስ ወንጌል መጽሐፍ ምዕራፍ 24 ላይ እግዚአብሔር ያመለካችን ቃል እንደሚናገረው በሙሴ ሕግና በነቢያት በመዝሙራት ስለ እኔ ተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይሄ ነው አላቸው ይላል። ክርስቶስ ለሰው ልጆች በደልና ኃጢአት እንደሚሞት በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ እንደሚሰበክ በዚሁ በሉቃስ ወንጌል መጽሐፍ ቅድም በጠቀስኩት በምዕራፍ 24 ላይ ይናገራል ማለት ነው። ኦኬ፣ ክርስቶስ ለእኛ ምናችን ነው? ኦኬ፣ ክርስቶስ ኃይላችን ነው። በፊልጵስዩስ መልእክት መጽሐፍ ምዕራፍ 4 ቁጥር 13 ላይ ታላቁ ሐዋርያ ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ኃይል ማንም የሚሰጠው ይላል። ይሄ እንጨቱ አይደለም ኃይል የሚሰጥ። ይሄ እንደዚህ አይነት ምልክት በየቤተክርስቲያናችን በየቤታችን የምናደርገው ይሄ አይደለም። ኃይል ከዚህ አታገኝም። ኃይል ከዚህ ያገኝ። ኃይል ከየት ነው የሚገኘው? ከክርስቶስ ነው። ማን ያለው? ቅዱስ ጳውሎስ። ኃይል የክርስቶስ ነው። 4 ላይ እንደሚናገረው ፊልጵስዩስ ላይ ማለት ነው። እሱን እያሳየው መቀጠል አለብኝ። ጥቂት እዚህ ላሉ ሰዎች ሪከርድ ለማድረግ በቃሌ ብቻ ከምናገረው ጊዜው እንትን እንዳለን የተወሰነ ጊዜ ነው የምጠቀመው። እሺ፣ ቅዱስ ጳውሎስ ይህን ያለው አሁን በቃሌ ያልኩት ፊልጵስዩስ 4 ላይ ቁጥር 24 ላይ ማነው? ቁጥር 13 ላይ ሶሪ 4:13 ላይ ታላቁ ሐዋርያ ይህንን ያለው ኃይል ከማንም ይገኛ ይላል። ይኸው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። የኃይል ምንጭ ማን ነው ማለት ነው? ክርስቶስ ነው። እንጨቱ ኃይላችን ሆኖ አያውቅም። ክርስቶስ ነው ኃይላችን። ጌታ የተሰቀለበት ዕፀ መስቀል ይህንን ይመስላል። አዎ፣ ይኸው በቤት አለ። ኤርምያስ ይዘዋል። አዎ አለ። በቤተ ክርስቲያኔ አለ። በወንጌላውያን አማኞች አለ። የኃይላችን ምንጭ የአብ ልጅ ኢየሱስ እንጂ እሱ የተሰቀለበት እንጨት ሆኖም አያውቅም፣ ሊሆንም አይችልም። ኃይልማ የለውም። ኃይል የለውም። ይሄ እንጨት ኃይል የለውም። ወንድሞች እናቶቼ፣ ጌታ የተሰቀለበት ሮማውያን ያዘጋጁት የመቅጫ ወንጀለኛችን የመቅጫ የነበረ ነው። ታዲያ ለምን ታርጉታላችሁ? ጌታ በዚህ መስቀል ላይ ስለተሰቀለ ምልክት ነው፣ ሲምቦሊክ ነው። በቤተክርስቲያን በቤታችን የምናደርገው
በልብሳችን ላይ የምናደርገው። ኃይል እናገኝበታለን ብለን አይደለም። ኃይል የክርስቶስ ነው። ኦኬ። እንደዚሁም ደግሞ ጌታችን ኢየሱስ ክርስቶስ ኢቭን ሰዎችን እንኳን ሊያድን በወደደ ጊዜ ያቺ ደም የሚፈሳት የነበረችዋ ሴት መታ ጨርቁን ነካችሁ ይላል። ኃይል ከሰውነቴ ወጥቷል አለ። ኃይል ከየት ነው የወጣው? ከሱ ነው የወጣው። ስለዚህ ክርስቶስ ነው ኃይላችን፣ እግዚአብሔር ነው ኃይላችን፣ እግዚአብሔር ነው ኃይላችን። ወንድሞች እናቶቼ፣ ኦኬ። ክርስቶስ ነው ኃይላችን፣ እግዚአብሔር ነው ኃይላችን። መጽሐፍ ቅዱስ እንደሚናገረው ቅዱስ ጴጥሮስ ሐዋርያው አሁንም በምዕራፍ 4 ቁጥር 11 ላይ የሚናገረውን የእግዚአብሔርን ቃል ላንብብ። እንደዚህ ይላል፣ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ይናገር፣ ያገልግል ይላል። ማን ነው የሚሰጠው? እግዚአብሔር ነው ኃይልን የሚሰጠው። እግዚአብሔር ለሕዝቡ ኃይልን ይሰጣል ነው ያለው። የኃይል ምንጭ እግዚአብሔር ነው እንጂ ክርስቶስ ነው እንጂ እንጨት ወይ ሌላ ቁሳቁስ ሆኖ አያውቅም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንጨቱን ነው መስቀል ኃይላችን ነው ብላ ስትል ይህን ነው ኃይላችን ብላ ምትለው። ይሄ ደግሞ ኃይል አይደለም፣ የኃይል ምንጭ አይደለም። እዚህ መስቀል ላይ ግን የሞተው የእግዚአብሔር ልጅ የዳዊት ልጅ ኃይላችን ነው። የኃይሉን ምንጭ ለዩ እንጂ ኃይል ከማን እንደሚወጣ አወቁ እንጂ። አንዱ ይሄ ነው ማለት ነው። የሚያጸናንም መስቀል ነው ብላለች ኦርቶዶክስ ቤተክርስቲያን። የሚያጸናን ማን ነው? መስቀል ነው ብላለች። የእግዚአብሔር ቃል ምን ይላል በዚህ ጉዳይ ላይ? የሚያጸናን ማን ነው ይላል። እንጨቱ ነው። እንደዛ ነው የሚናገረው የእግዚአብሔር ቃል። በሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 21 ላይ እንደዚህ ይላል። የሚያጸናን ማን ነው ይላል የአምላካችን ቃል። እኛ የወንጌል አማኞች ነን፣ የምናምነው እንደ እግዚአብሔር ቃል ነው። በክርስቶስም ከእናንተ ጋራ የሚያጸናንና የቀባን እግዚአብሔር ነው። ሃሌሉያ። የሚያጸናንና የቀባን ማን ነው ይላል? እግዚአብሔር ነው። የሚያጸናን ማን ነው? እግዚአብሔር ነው። የቀባን ማን ነው? እግዚአብሔር ነው። የመረጠን ማን ነው? እግዚአብሔር ነው። የሚያጸናንም የሚያጽናናንም እግዚአብሔር ነው። የመጽናናትም አምላክ ነው፣ የሚያጸናም አምላክ ነው። የወደቁትን ያነሳል፣ የተፈገምገሙትን ይደግፋል፣ እናም የደከሙትን ያጽናናል ያጸናልም። መጽሐፍ እንደዚህ ነው የሚናገረው የአዲስ ኪዳን። ስለዚህ የሚያጸናን መስቀል ነው ብላ ያለችው ይህን እንጨቱ አጽንቶንም አያውቅም፣ ሊያጸናንም አይችልም። በዚህ መስቀል ላይ ግን የተሰቀለው የአብ ልጅ ኢየሱስ ክርስቶስ ግን እሱ እግዚአብሔር ነውና ያጸናናል፣ ያጽናናናል። ይሄ አያጸናንም፣ አያጽናናንም፣ ኃይልም አይደለም፣ የኃይል ምንጭም አይደለም። ኦኬ ኦኬ። ቤዛችን ይሄ መስቀል ቤዛችን ነው ብላችሁ የኢትዮጵያ ኦርቶዶክስ ክርስቲያን ቅዱስ ጳውሎስና ሐዋርያቱ ምንድን ነው ያሉት? ቤዛ ማን ነው ያሉት? በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ የአምላኬ እግዚአብሔር ቃል ሁሌ የምንናገረው እና ቁጥር 6 ላይ ያለው እንዲህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ራሱን ለሁሉ ቤዛ ሰጠ። ቤዛ ማን ነው? ቤዛችን ማን ነው? እንጨት ሳይሆን ቤዛችን በዚህ በእንጨት መስቀል ላይ የተሰቀለው የዛሬ 2000 ዓመት ቀራንዮ ኮረብታ ላይ የተንጠለጠለው ለሰው ልጆች ለእኔና ለእናንተ በደልና ኃጢአት ሞትን የቀመሰው በመለኮቱ የአብ ልጅ የሆነው በባህሪው የአብ ልጅ የሆነው እንደዚሁም በሰውነቱ ደግሞ ሰው ሆኖ በመወለድ የዳዊት ልጅ ኢየሱስ ክርስቶስ ነው። ምናችን? ቤዛችን። ቤዛ ማለት ምትክ ሆኖ የሞተ ማለት ነው። ምትክ ሆኖ ለእኔ ሲል የቆመ እንጨት የለም። ለዚህ ነው አዲስ ኪዳን ላይ የቅርጻ ቅርጽ ቅዱስ የለም። ይህንን እኮ ሰዎች ናቸው የሰሩት። ብራዘር በቫርኒሽ ተለቅልቆ ምናምን ነገር ይህንን ኃይል ነው ብለህ ስትል የወደቅከው እዛ ጋር ነው። እዚህ ላይ ሰይጣን የተሰቀለውን ጌታ አስትቶ የተሰቀለበት ላይ እንጨቱ ላይ ትኩረት እንዲያደርግ አድርጓል። በተለይ በምድራችን ባለ ክርስትና የተሰበከው ማለት ነው። ተሰቃዩ እንጂ አዳኝ የተሰቀለበት አዳኝ አይደለም። ተሰቃዩ እንጂ ቤዛ የተሰቀለበት አይደለም። ቤዛ ተሰቃዩ እንጂ የነፍሳችን መድኃኒት የተሰቀለበት እንጨት አይደለም። የነፍሳችን መድኃኒት ተሰቃዩ እንጂ አብ የላከው የተሰቀለበትን እንጨት አብ አላከው። ሂድና ቤዛ ሁናቸው ብሎ አብ አላከውም። ሮማውያን ያዘጋጁት አንድ ተራ እንጨት ነው። ወንድሞች እናቶቼ፣ የክርስቶስ ደሙ ስለፈሰሰበት ብላልከኝ ደሙ ምን ያልነካው ነገር አለ? ደሙ መሬቱ ነክቶታል። የጲላጦስ ግቢ ነክቶታል። የቀያፋ ግቢ ነክቶታል። ሌሊቱን ሁሉ ሲደበድቡት ደም ከአካሉ ከሰውነቱ ፈሷል። ሮማውያን ወታደሮች አለንጋውን ወስደው ሲመቱት ጌታዬን
ሰውነቱ እየተበጨቀ ሲወጣ ደም ተፈናጭቋል። እሱ ላይ ነክቶታል። ስለዚህ ሰውየው እነዛ ሮማውያን ገራፊዎች ሁሉ እኮ ደም ነክቷቸዋል። ስለዚህ ደም የነካ ሁሉ አዳኝ ከሆነ ያ ሮማዊ ወታደር አዳኝ ነው ማለት ነው። እሾሁ ደም ነክቶታል፣ ጅራፉ ደም ነክቶታል፣ ልብሱ ደም ነክቶታል፣ ከለሜዳው ደም ነክቶታል። ምን ደም ያልነካው ነገር አለ? የውዴ ደም የእግዚአብሔር ልጅ ደም። ሚስማሩንም ጨምርልኝ አባት። ምስማሩ ደም ነክቶታል። በሙሉ እዛ ያለው በሙሉ ምስማሩ ደም ነክቶታል። ምን ያልነካው ነገር አለ? በሄደበት መንገድ ሁሉ ደሙ ከሰውነቱ እየተንጠባጠበ ደም ነክቶታል። ደም የነካ ሁሉ ያድናል ብለህ ካልከኝ ኢየሩሳሌም ያድናል ማለት ነው። ራሱ ምድሩ ደም የነካ ያድናል ብለህ ካልከኝ ቀራንዮ ኮረብታ ያድናል ማለት ነው። ነገረ ድህነትን ይሰጠኛል ብለህ ሄደህ እዛ ጌታ የተሰቀለበት ምድር ላይ ስትንከባለል ብትውል ደም ነክቶታል ብለህ እናም ራሱ ጌታችን የተቀበረበት መቃብር ላይ እንኳን ሄዳችሁ ብትገቡ እዛ ብትተኛ አትድኑም። የዘላለም ሕይወት ጌታ ኢየሱስ ክርስቶስ በተቀበረበት መቃብርና ደሙ በነካው ደሙ በነጠበበት ቦታ ሁሉ ሄዳችሁ በመተሻሸት ታገኛላችሁ አላለም። የአብ ልጅ ኢየሱስ ክርስቶስ የተሰቀለውን ጌታ በማመን እንጂ በስሙ ንስሐና የኃጢአት ይቅርታን በማግኘት እንጂ ደም የነካውማ የሚያድን ከሆነ ግማደ መስቀሉ ግሼን ነው አሉ ብላችሁ ያላችሁት በምድራችን ላይ ያልተሰበከ ነገር የለም። ዛሬ በዚህ ጉዳይ ላይ ሙሉን አላወራም። ሆኒ ለዲቤት በሌላ ጊዜ ስለምፈልግ ያለኝ መረጃ ሁሉ እዚህ አልናገርም። ጌታ ኢየሱስ ክርስቶስን ብቻ ሰብካለሁ። አዳኙን ሰብካለን። የተጋፋውን እንገፈዋለን። ኢየሱስ ክርስቶስን የጋረደውን እኛ እናስወግደዋለን ከትውልድ ሕሊና ላይ። እንጨት ቤዛ ሆኖ አያውቅም። ይሄ መስቀል ይኸው ቤዛ ሆኖ አያውቅም። እቤት ያስቀመጥኩትና ያወረድኩትኝ ይሄ ቤዛ ሆኖ አያውቅም። በዚህ መስቀል ላይ ግን የሞተው ጌታ ግን የአብ ልጅ የዳዊት ልጅ ቤዛችን ነው። ቅዱስ ጳውሎስ እንደተናገረው ይኸው ራሱን ለሁሉ ቤዛ ሰጠ ይላል። እንጨቱ ለሁሉ ቤዛን ሰጠ አይልም። አላሉም። የጠራ ወንጌል የምትፈልጉ ከሆነ ኑ ወደ ወንጌላውያን አማኞች እውነት የምትፈልጉ ከሆነ ማለት ነው እንጂ ያው ፊታችን ቆመው ማውራት ስለማይችሉ ነው። ተረባርበው አዳኑኝ ያለው ዲያቆኑን አትግባ ብለው ተረባርበውበታል። ደምረው ላይ እንደተረባረቡበት እዚህም ላይ ተረባርበውበታል። ነገም የሚመጣ መነኩሴና ካህን ቢኖር ይረባረቡበታል። ከላይ እስከታች ነው የሚደውሉት። ምክንያቱስ ሚስጥር ስለሚወጣባቸው። ስለዚህ አዳኙ በመስቀል ላይ የተሰቀለው የአብ ልጅ እንጂ ይሄ አዳኝ አይደለም። ይሄንን አዳኝ ነው ብሎ የሰበከ ማንም ሐዋርያ የለም። ማንም አዲስ ኪዳን ላይ የምጠቅሷቸውን ጥቅሶች ሁሉ በሙሉ ጠብቄ ነበር ዛሬ የእግዚአብሔር የአምላክ ቃልን የተሰነገለውን ሰይፍ ይዤ ጠብቄ ነበር ዛሬ። ስለዚህ ይሄን ያድነናል፣ ይሄ ቤዛችን ነው፣ ይሄ መድኃኒታችን ነው፣ ይሄ ነፍሳችን መዳኛ ነው ብላችሁ የምትሉት ከክርስቶስ ወንጌል ወድቃችኋል። ወንጌል ስለ ልጁ እንጂ ልጁ ስለተንጠለጠለበት መስቀል አይደለም፣ እንጨት መስቀል አይደለም። ልጁ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ የሞተበት መስቀል በሐዋርያት ዘንድ ተሰብኮ አያውቅም። በጣም የሚገርመው በዚሁ በመጽሐፍቶቻቸው በእነሱ መጽሐፍቶች ላይ ምን ብለው ያስተምራሉ? ሐዋርያቱ በዚህ አጋንንትን ሲያስወጡ ነበር ይላል። አጋንንትን የቱ ጋ በክርስቶስ ጌታ በተሰቀለበት ዕፀ መስቀል ላይ የቱ ጋ ነው ሐዋርያቱ በዚህ በእንጨቱ መስቀል አጋንንት ሲያስወጡ የነበሩት? አጋንንትን ያስወጡት፣ ድውያንን የፈወሱት፣ ታምራትን ያደረጉት በዚህ ሳይሆን እዚህ መስቀል ላይ በተሰቀለው በአብ ልጅ በኢየሱስ ክርስቶስ ስም ነው። በስሙ ነው ሽባው ሰው የተፈወሰው። እዚህ መታችሁ አታምታቱም አልክ። ያው ተጠራርታችሁ ተረባርባችሁ ሰውን ታስቀራላችሁ እንጂ በስሙም ነው ያሉት። ይሄንን ለመናገር ታምራትን ሲያደርግ ቅዱስ ጴጥሮስ ምንድን ነው ያለው? የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ አምላክ የእግዚአብሔር መንፈስ ጌታ ስምህ ለዘላለም ይቀደስ። ሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ምንድን ነው ያለው? እዩ ይቅርታ ወገኖች፣ ጴጥሮስና ዮሐንስ በጸሎት ጊዜ 9 ሰዓት ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም በሚገቡ ምጽዋትን የሚለምን ዘንድ ሰዎች ወደዚህ አስጠጋው አይታይም። ወደ መቅደስም ከሚገቡ ምጽዋትንም ይለምን ዘንድ ሰዎችን ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩት ከእናቱ ማኅፀን ጀምሮ አንካሳ የሆነ ሰው አንድ ሰው ነበር ይላል። እርሱም ጴጥሮስና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ
ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እነርሱ ተመልክቶ ወደ እኛ ተመልከት አለው። ጴጥሮስ ወደ እኛ ተመልከት አለው። ወደ እንጨቱ ተመልከት አይደለም ያለው፣ ወደ እኛ ተመልከት። ወደ እነሱስ ቢመለከት ምን ሊሰጡት ነው? ቀጥሎ እናያለን። ወደ እኛ ተመልከት ቅዱስ ጴጥሮስ ያለው። ኦኬ። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም ይላል። ሃሌሉያ፣ ጌታዬ ስም ይባረክ። ብርና ወርቅ የለኝም። ወደ እኔ ተመልከት ያልኩ ብርና ወርቅ ልሰጥህ አይደለም። ወደ እኔ ተመልከት ያልኩ እኔ ነኝ አዳኝ እያልኩ አይደለም። ወደ እኔ ተመልከት ያልኩ ብርና ወርቅ የለኝም፣ ከኔ ብርና ወርቅ ተስፋ እንዳታደርግ። ባይዘው ይህንን ብርና ወርቅ የለኝም ብሎ ባለበት ሰዓት ጴጥሮስ ብርና ወርቅ አለው። ታዲያ እየዋሸ ነው ወይ? በፍጹም እየዋሸ አይደለም። ሐዋርያት እግር ስር አምጥተው እያንዳንዱ ገንዘባቸውን ያስቀምጡ ነበር። ለዳቦ መስጫማ ሰጪዎች ናቸው፣ ንፉጋን አይደሉም የእግዚአብሔር ሕዝብ። ታዲያ እዛ ጋር ሳንቲም ቢሰጠው የሰውየውን ታሪክ የሚለውጥ አይደለም። እዛ ጋር አንድ እግዚአብሔር አብ ሊሰራ የወደደው ነገር አለ። የልጁ የኢየሱስ ክርስቶስን ስም ሊያገነው፣ ሊያከብረው፣ ሊያልቀው፣ ከፍ ሊያደርገው። የለኝም ይህንን ያለኝ ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ እንጂ አለው። የናዝሬቱ ኢየሱስ ክርስቶስ በተሰቀለበት መስቀል ኃይል አደርጋለሁ አሁን በእንጨቱ በዚህ እና እንጨቱን ንካው፣ ተሻሸው፣ ተሸከመው፣ ዳሰው፣ ተዳሰሰው አላለም። ስም በማስም በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለ። በስሙ ነው። ከዛስ በቀኝ እጁም ይዞ አስነሳው። በዚያን ጊዜ ቁርጭምጭሚቱ እግሩና ቁርጭምጭሚቱ ሁሉ ጸና ይላል። በማን ስም? በእግዚአብሔር ልጅ ስም። ስሙ ነው ያዳነው። በስሙ ነው አጋንንት የወጡት። በስሙ ነው ተአምራትን የተደረገው። በስሙ ነው ሽባ የተተረተረው። በስሙ ነው ሙታንን ያስነሱት። በስሙ ነው ንስሐና የኃጢአት ይቅርታ የሚገኘው። በስሙ ነው የእግዚአብሔር የልጅነትን ስልጣን የሚገኘው። በስሙ ነው አጋንንት የሚታዘዙልን። በስሙ በእግዚአብሔር ልጅ ስም እና ምን አለ ቅዱስ ጴጥሮስ እዚህ ጋር ሲናገር ከብዙ ንግግር በኋላ የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናውን ኢየሱስን አከበረው ይላል። እንጨትን አይደለም ያከበረው። ክብር ለመንፈስ ቅዱስ ይሁን። እንጨትን አይደለም ያከበረው፣ ብላቴናውን ልጁን ማለት ነው ኢየሱስን አከበረው። በማ በእስራኤል ሕዝብ ሁሉ ፊት። ኦኬ። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁት፣ የሕይወትን ራስ ገደላችሁት። እርሱ ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። በስሙም በማመን ሃሌሉያ፣ በስሙም በማመን ይህ የምታዩትንና የምታውቁትን የእርሱ ስም አጸናው። ታንክ ዩ ሎርድ። የእሱ ስም አጸናው። እንጨት አይደለም የሚያጸናህ። ጌታ የተሰቀለበት መስቀል ኃይላችን ነው። መስቀል የሚያጸና ነው ብለህ ብትለው አየው፣ የእርሱ ስም አጸናው። የኢየሱስ ስም ያላጸናው ትውልድ ክርስቶስ ሞተበታል ተብሎ በሚባል መስቀል በዚህ እንጨት አትጸናም፣ በዚህ እንጨት አትድንም፣ በዚህ እንጨት ቤዛነትን አታገኝም። ቤዛነታችንን የኃጢአትን ስርየት የኃጢአትን ይቅርታ ያገኘነው በእግዚአብሔር ልጅ ስም ነው። እርሱ ከጨለማው ስልጣን አዳነን ይላል ቆላስይስ ላይ ቅዱስ ጳውሎስ። እርሱ ከጨለማው ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ያጸናው የእሱ ስም ነው። መስቀል የሚያጸናን ነው። ይሄ እንጨት ነው የሚያጸናሽ አንቺ ወንድሞች ናቶች። ሌላ ቄስ፣ መምህር፣ ዲያቆን የሆነ አዎ ይሄ ነው ብሎ የሚል ከመጽሐፍ ቅዱስ ሊያሳይ የሚችል አሁንም ተረባርባችሁ እንዳታስቀሩት። ሌላ ሰው ጥሪ የሚያቀርብ ካለ ያቀርብ። ነገረ መስቀሉ ላይ እንደውም ወርሃ መስከረም አይደል የዘንድሮ መስቀል እንደውም አላነሳኑ። ከዚህ ያለፈ ሌላ መረጃ አላወጣም። ምክንያቱም ሜዳው ላይ ማግኘት ፈልጋለሁ የማገኛቸውን ሰዎች። የተሰነገለ ሰይፍ አለኝ የእግዚአብሔር ቃል። እናም የራሳቸው ተረትና ታሪክ አለ። እንዴት አደባባይ ላይ እንደ አውድማ እህል እንደሞቀው እውቀቱን ማለት ነው። ያኔ ያለው ገበሬም ስለሆንኩ እህል ውቂያ እችላለሁ እና በደንብ ቸብ ቸብ አደርገዋለሁ በወንጌል በትር።
እና ጌታችን ኢየሱስ ክርስቶስ ነው የሚያድነው። ወንድሞቼ ናቶቼ በዚህ ልጠቅልል። ጌታችን ኢየሱስ ነው ቤዛ እንጂ ይሄ መስቀል ይሄ እንጨት ቤዛ አይደለም። እዚህ መስቀል ላይ የተሰቀለው የአብ ልጅ ቤዛ ነው። እዚህ መስቀል ላይ የተሰቀለው የአብ ልጅ መድኃኒት ነው። እዚህ መስቀል ላይ የተሰቀለው የአብ ልጅ የሚያጸናናን ነው። እዚህ መስቀል ላይ የተሰቀለው ክርስቶስ ኃይላችን ነው። እዚህ መስቀል ላይ የተሰቀለው ክርስቶስ የቤተ ክርስቲያን ራስ ነው። እዚህ መስቀል ላይ የተሰቀለው ሁሉ በሁሉ የሆነ ሰማያትና ምድርን በውስጡ ያሉትን ፍጥረታት የፈጠረው ጌታችን ኢየሱስ ክርስቶስ የዘላለም ጌታና አዳኝ ነው እንጂ እሱ የተሰቀለበት እንጨት መስቀል አዳኝ አይደለም። አዳኝ ነው ብሎ የሰበከ አንድም ሐዋርያ የለም። ይህ እንላለን። ጌታ እግዚአብሔር ዘመናችሁን ይባርክ።